ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የአብይ አህመድ ወደ ቤተ መንግስት ከገባ 7ኛ አመቱ በትላንትናው ዕለት ተከብሯል። ባለሲመቱን አስመልክቶ የመንግስት ሚዲያዎችም ሆነ የተለያዩ የመንግስት ተቋማት ከፍተኛ ትኩረት በመስጠት ባለፉት 7 አመታት መንግስት ስኬታማ እንደሆነ በመግለጽ የተለያዩ መድረኮችን አዘጋጅተዋል። በተለያዩ ከተሞችም በተለይም በኦሮሚያ ክልል የድጋፍ ሰልፎች ተካሂደዋል። በዓለ ሲመቱን አስመልክተን በሰፊው የምንነጋገርበትን የዛሬውን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። እኔ መሳይ መኮንን ከዋሽንግተን ዲሲ እንደዚሁም ጠበቃና የህግ ባለሙያ ተክለ ሚካኤል አበበ ከካናዳ ቶሮንቶ በጋራ አብረናችሁ እንቆያለን። መልካም ጊዜ። ጤና ይስጥልን ተክለ ሚካኤል። ሰላም መሳይ ጤና ይስጥልኝ። እንዴት ተሰነበት? እንግዲህ ተክለ ሚካኤል 7ኛ አመቱ ላይ ነው ያለነው። አብይ አህመድ ይህንን 7ኛ አመት አስመልክቶ እንዲህ ይላል። በድህነት ለተሳለቁብን ከዚያ ካላችሁበት አረንቋ አትወጡም፣ የብልጽግናን ሽታ አታዩትም፣ መልማት አይቻላችሁም፣ መሻገር አይሆንላችሁም፣ ለእናንተ የተገባና የተፈቀደ አይደለም ላሉን ግለሰቦችና ቡድኖች ህዝብ ከወሰነ ሀገር ከወሰነ ምን ሊያመጣ እንደሚችል ህዳሴም አረንጓዴ አሻራም ያሳያሉ ብሏል አብይ አህመድ 7ኛ አመት በዓለ ሲመቱን አስመልክቶ። እንደ አፉ ቢያደርግልን ቆንጆ ነበረ። ይሄ ራሱ ይሄ ትልቁ በጣም የዚህ 7 አመት አንዱ ትሩፋት ምንድነው? ይሄ እነማን ናቸው? ኢትዮጵያ ቢያልፍላት ከድህነት ብትወጣ ሰላሟ ቢሰፍን የማይመቻቸው ቡድኖች ሊሆኑ ይችላሉ። ግን ይሄን አድሬስ የሚያደርገው በአማርኛ ከሆነ የጻፈው ለኢትዮጵያውያን አማርኛ ተናጋሪዎች ነው። and really ኢትዮጵያ ውስጥ ሆኖ አንተም እኔም በተቃዋሚነት ሳይድም የተሰለፉ የኢትዮጵያን ሰላም፣ እድገት፣ ብልጽግና የማይፈልጉ ያሉ አይመስለኝም። እና the entire መልእክቱ ትክክል አይደለም። and በኋላ እንሄድበታለን። ብልጽግናውም የለም ስሙ ብቻ ነው የተቀመጠልን። and የወጣ የተባለው ነዳጅ የለም and የተገኘ የተባለው የባህር በር የለም። ስንዴ ኤክስፖርት ማድረግ ጀመር ነው የተባለው የለም። and መቀጥልበታለን ብዙ ነገር ሰው ብዙም ዝም ብሎ የቃላት ድሪቶ ብቻ ነው እንጂ ብዙም ለኔ ትርጉም የለውም። እንግዲህ ተክለ ሚካኤል እስቲ 7 አመቱን ከተለያዩ ነጥቦች አንፃር እንመልከተው። ምናልባት አንተ ዝርዝሮቹን ከዚህ አንፃር 7 አመቱን ልቃኝ ይችላል ብለ ልታስቀምጥ ትችላለህ። በእኔ በኩል አንድ 7 አመቱን በ7 ትሩፋቶች አንዱን ባንዱ ያጠቃለልኩ የገለጽኩት አለ። የመጀመሪያው መፈናቀል ነው። ኢትዮጵያ ውስጥ መፈናቀል በእርግጥ በፊትም ነበር በተወሰነ ደረጃ። ባለፉት 7 አመታት ግን መፈናቀል የየለት ክስተት መፈናቀል ለምደ ነው ማንደነግጥበት ክስተት እስከመሆን ደረጃ ደርሷል። ከሶሪያ በልጠን በሀገር ውስጥ ተፈናቃይ ብዛት አሁን የመሪነቱን ስፍራ የጨበጥነው እኛ ነን። በትንሹ 5 ሚሊዮን ኢትዮጵያውያን በሀገር ውስጥ ተፈናቅሏል፣ በተለያዩ መጠለያ ጣቢያዎች ይገኛሉ። ስለዚህ መፈናቀል አንዱ የአብይ አህመድ የ7 አመት ሌጋሲ ወይም ደግሞ ትሩፋት ነው ብለን መውሰድ እንችላለን። ሁለተኛው ጦርነት ነው። ጦርነት እንግዲህ በ3 ክልሎች ማለትም በአማራ በትግራይና በኦሮሚያ ተካሂዷል። አንዳንድ አካባቢዎችም እንዲሁ ያዝለቀቅ ያደርጋል እንጂ ወይም መንግስት በቀጥታ አልተሳተፈም እንጂ ግጭቶች አሉ። ስለዚህ ጦርነት በየጊዜው የሚቀፈቅፍ ስርዓቱ ነው የሆነው የአብይ አህመድ ስርዓት። ሶስተኛው ከኢኮኖሚ አንፃር ነው። ኢትዮጵያ ውስጥ የኢኮኖሚ ጄኖሳይድ ተፈጽሟል ብሎም ያምኑም አሉ። በዛ ደረጃ መስፈርት አውጥተን ልንዘረዝር እንችላለን፣ ባለሙያዎችም ሊገቡበት ይችላሉ። ነገር ግን በተለይ ማክሮ ኢኮኖሚ በሚል የአይኤምኤፍ እጅ ጥምዘዛ ከተደረገ በኋላ የተወሰደው እርምጃ ኢትዮጵያውያንን በአንድ ጊዜ መሬት ላይ ነው ያስቀመጣቸው። በፊት ከነበረው የኢኮኖሚ ድቀት በተጨማሪ አሁን በአንድ ጊዜ የብር የመግዛት አቅሙ ወደ 60% ቀንሶ ኢትዮጵያውያንን ለከፋ ድህነት ዳርጓል። ስለዚህ በኢኮኖሚ አንፃር የመጣው አደጋም የአብይ አህመድ ምንድነው ሌጋሲ ወይም ደግሞ ትሩፋት ነው ብለን ልንወስድ እንችላለን። ሌላው ከጸጥታና ያው ከጦርነቱ ጋር ቢያያዝም ግን በተለየ ሁኔታ እገታ የተስፋፋበት፣ ዝርፊያ የተስፋፋበት፣ ኢትዮጵያውያን ከአንድ ቦታ ወደ አንድ ቦታ መንቀሳቀስ የማይችሉበት ከፍተኛ የደህንነት ስጋት፣ የሰላም እጦት ያለበትም በመሆኑ ከዚህ አንፃር የአብይ አህመድ መንግስት ወደፊትም በታሪክ ሲወሳ ይሄ ዘመን ይሄ ክስተትም አብሮ የሚነሳ እንደሆነ ነው የማምነው። እንግዲህ እንዲህ ያለ ልንቀጥል እንችላለን። የክህደትና የውሸት ዘመንም ነው። የዲፕሎማሲው አፈር ከድሜ ጋጠበትም ዘመን ነው።
አዲስ አበባን ብቻ ለብቻ ብንወስዳትም በአዲስ አበባ ላይ የተፈጸመው አጠቃላይ የማፍረስ እንቅስቃሴም እንደሚሉት ከልማት ባሻገር ሌላም ተልዕኮ ያለው በመሆኑ ኢትዮጵያዊነትን የማዳከም ኢትዮጵያዊነትን ቀለም የማደብዘዝ አድርገንም ልንወስደው እንችላለን። እንዲህ እያለ ይቀጥላል። ምናልባት ወደ አንተ ልምጣና በተናጠልም በዝርዝርም እንመልከታቸው። አመሰግናለሁ መሳይ በድጋሜ ስለጋበዝከኝ። አይ ቲንክ በተቻለ መጠን ሚዛናዊ ለማድረግ መሞከርም አለብህ። የግድ አሉታዊ የሆኑ ነገሮችን ብቻ ሳይሆን ፖዚቲቭ ነገሮችም ካሉ መሞከር አለብን ለማንሳት። እኔ በዚህ መልኩ ነው ማስቀምጠው። ለዚህ ቃለ ምልልስ ኮንቨርሴሽን ውይይትን እንዴት ነው ስትለኝ አሰብኩበትኝ፣ ከጓደኞቼ ጋር ተወያየው ኤንድ ወደኋላ 7 ዓመት ልመልስህ። አብይ ከመምጣቱ በፊት በነበሩት ወራት፣ ከዛ በፊት በነበሩት ዓመታት አብረንም ሰርተናል። ኢሳት የኢትዮጵያ ሁኔታ የምታስታውሰው ነው። የፖለቲካ ጥያቄና የዲሞክራታይዜሽን ኢሹ ነበር አለ። የፖለቲካ ነጻነት አልነበረም ኢትዮጵያ ውስጥ። የፖለቲካ ፓርቲዎች ይታፈናሉ፣ ሌላ ይፈርሳሉ፣ አክቹዋሊ ይታሰራሉ። እና እስክንድር ነጋ እና አንዱዓለም አራጌ ካስታወስክ ግንቦት ሰባት እየተባሉ ኤንድ ተቃዋሚዎች ሁሉ ተመናምነው ነበረ። የብሔር ድርጅቶችም ጨምሮ አፈና ነበረ። ጋዜጠኞች ይሰደዱ ነበረ። ከምርጫ 97 በኋላ ያለውን የኢትዮጵያን ብትመለከተው በጣም እያሽቆለቆለ ነበር። ግን የኢኮኖሚው ደግሞ ሙስና በዛ፣ ድህነት ተንሰራፋ። አንዱ የኢኮኖሚ ችግር ነበረ። የኢንፍራስትራክቸር በደንብ የተስፋፋ አልነበረም። ስራ አጥነት ተንሰራፍቶ ነበረ። ሶስተኛው ደግሞ የማህበራዊ ይሄ አንድነቱም እየላላ ነበር አይደለም። በብሔር ብሔረሰብ ላይ ለምሳሌ የተወሰኑ አማራዎች ይፈናቀላሉ፣ ሶማሌዎች ይፈናቀላሉ፣ ኦሮሞዎች ይፈናቀላሉ። በጣም ችግር ነበር። የአካባቢ ግጭት ነበር። አፋር ሶማሌ ሊሆን ይችላል። እነዚህ ነበሩ። አብይ ሲመጣ በጣም ሁላችንም ኤክሳይትድ ነበርን። ከዚህ በፊት እናንተም ሄደንበታል፣ አንተም እኔም በጣም ደስ ብሎን። የተጠቀመው ቋንቋ የእርቅ ቋንቋ ነበረ አይደለም። ኢትዮጵያን ኢቨን የዓለም መንግስታት ዲሲቭድ ሆነው የኖቤል ሽልማት 2019 ኦክቶበር ላይ ተሰጠው ካስታወስክ፣ ዲሰምበር ተቀበለ አይ ቢሊቭ። ኤንድ ዴን ከ7 ዓመት በኋላ ስትመለከት ግን አሁን ያለንበትን ሁኔታ እንደገና በጣም ኢንፋክት ከዛ በፊት ባልነበረ መልኩ የባሰ ችግር ውስጥ አዘቅት ውስጥ ገብተናል። ኦኬ ጦርነቱን ተመልክተው ለምሳሌ 2 ዓመት ደም ያፋሰሰ፣ አንዳንዶቹ ያገኑታል። ቁጥር ላይ ኢትዮጵያን ትንሽ ችግር አለብን፣ ሚሊዮን ያደርሱታል። ሚሊዮኑን ተወው መሳይ 100,000 200,000 ሰዎች ቢሆን ኤንድ ትሪሊየን በላይ ብር ነው ከቢሊዮኖች አልፎ ማለት ነው የባከነው የወጣው። ኤንድ ለሚቀጥሉት ዓመታት በቀላሉ ማንመልሰው ነገር ነው። ኤንድ ኢንሴኪዩሪቲ ኢትዮጵያ ውስጥ አሁን ከቦታ ቦታ ከአንድ ቦታ ተነስተው ለአንድ ቦታ ለመሄድ በጣም ከፍተኛ ችግር ነው በቃ ያለው። ይታፈናሉ፣ አፈና በዛ። በቀደም ደንበታል አይ ቲንክ አንተ ጋር ከማጋ ሄደንበታል አይደል? ባስ ምዕራብ ሸዋ ነው አሊ ዴሮ የሚባል ቦታ መሰለኝ አይ ቲንክ 50 ሰዎች ምናምን አሁን ስቲል ዜናው ታፍኗል። እንደው በብርቱካን ምክንያት መንግስት ብድግ ብሎ የትምህርት ሚኒስቴር የቴክኖሎጂ ሚኒስቴር አሁን እስቲ በለጠ ሞላ እዚህ ስም ከተተው ኤንድ መግለጫ ያልሰጡ እንትኖች የሉም። አክቹዋሊ ያሉ ድርጅቶች የሉም። የሆነ ኢቢኤስ ላይ ቀረበ የሚዲያ የመገናኛ ብዙሃን ድርጅት ነበር የሚያስፈልገው። በጣም ኢንሴኪሪቲ ተንሰራፍቶ ኤንድ እነዚህ መጋቢታውያን እንደሚሉት ኢትዮጵያ ውስጥ ብልጽግና ሳይሆን ልክ እንደ ለካቲታውያን እንደሚባሉት ማለት ነው። መጋቢታውያን ራሳቸውን እያሉ የሚጠሩት እንደሚሉት ምናልባት ፖዚቲቭ ነገሮች የተወሰኑ አሉ። አዲስ አበባ ኮሪደር ልማቱ በጣም ፖዚቲቭ ሊሆን ይችላል መሳይ። ኤንድ ከዛ ውጪ የአብርሆት ላይብረሪ ገንብተዋል። በጣም ደስ ይላል። እሱ ቆንጆ ነው። እንጦጦ ፓርክ ምናምን ቆንጆ ነው። የትልቅ ቤተመንግስት ሲቲ እንትን ነው መሰለኝ እነሱ ሲቲ ምንድነው የሚባለው ይሄ ሲቲ ነው የምንገነባው ነው ለሚሉት ቤተመንግስት አይደለም ምናምን ብለው ስሙን ቀባብተውታል። አክቹዋሊ እንትን ሊፕስቲክ ቀባት አሳማኝ ነው። ዞሮ አሳማ ነች እና ኤንድ አይ ቲንክ ይሄ ነው። ከዛ በተረፈ ህዳሴው ግድብ የሚለው ጭራሽ ህዳሴው ግድቡን ከሆነ መለስ ነው የጀመረው ቱ ቢሆነ ኤንድ አብዛኛው ከዛ በኋላ ሌላ 7 ዓመት እኮ አላለቀም። አክቹዋሊ ያን ጊዜ 10 ዓመት ባልሞላ ጊዜ ውስጥ ያልቃል የተባለ ግድብ ሌላ 7 ዓመት አብይ ከመጣ በኋላ እንኳን ራሱ አሁን ቤተመንግስት ላይ ምናምን የፈሰውን ብትመለከት ኢንፍራስትራክቸር ላይ ኢንፍራስትራክቸሮቹ ሾቀዋል። አክቹዋሊ እዚች የምትታየው ፊት ለፊት እንትን ዊንዶ ድረሲንግ የሚባለው እሷ ላይ ብቻ ነው እነሱ የጎበዙት ማለት ነው። እጅግ በጣም ማለት አሳዛኝ የሆነ ድህነት ውስጥ ገብተናል።
ስራ አጥነት ተንሰራፍቷል። ሰዎች ይሰደዳሉ እንደ ጉድ በጣም ኤንድ ዲስፓሪቲ ኢቭን ሀብታሞች ራሳቸው በጣም በከፍተኛ ሁኔታ በስራዬ ኔቸር ምክንያት ከሀብታሞች ጋርም የመገናኘት እድል አለኝ። ይህም ከፍተኛ ስጋት ውስጥ፣ ሰቀቀን ውስጥ፣ ፍራቻ ውስጥ ኢቭን የመንግስት ባለስልጣናት ራሳቸው ልጆቻቸውን ሚስቶቻቸውን ለማሸሽ ሁሉም ያሰፈሰፉበት አክቹዋሊ ሪሰርች የሚያደርጉበት ሁኔታ ነው ያለው። አንዳንዶቹን ነገሮች በፕሮፌሽናል በሆነ ምክንያት መግለጽ ባንችልም ኦብቪየስሊ ሶ አይ ቲንክ ኢትዮጵያ እጅግ በጣም ትልቅ የችግር የአደጋ ጫፍ ላይ ነው ያለችው። አክቹዋሊ ሌላ የትልቅ የውድመት ጫፍ ውስጥ ነው። በዚህ ከቀጠልን የብሔር ፍሪክሽኑ በጣም ጨምሯል፣ በስቷል። ይሄ መንግስት ከህወሓት 27 ዓመት የነበረው የህወሓት መንግስት አሰራር አለ። ያንን የበለጠ ለምሳሌ መጀመሪያ ስቴጅ ላይ ካስታወስክ እኮ ጥሩ ነበር። እነ መዓዛ አሸናፊ የጠቅላይ ፍርድ ቤት ፕሬዝዳንት ሆነች፣ ብርቱካን ሚደቅሳ የምርጫ ቦርድ ኃላፊ ሆነች፣ ዳንኤል በቀለ የሰብአዊ መብት ኮሚሽን ሆነ። እንትኑ ተቋቋሙ። የኢኮኖሚ አድቫይዘሪ ኮሚቴ አቋቋመ። አባይ በጣም ትልልቅ ፕሮሚነንት የሆኑ ኢኮኖሚስቶችን የያዘ የህግ ማሻሻያ ኮሚቴ በጣም የታወቁ ሊጋል ስኮላሮችን የያዘ ፕሮፌሰር ጥላሁን ተሾመን በፈርስት ፊው ይርስ በጣም ፕሮሚሲንግ ነበረ። አሁን ከ7 ዓመት በኋላ ግን ዘ ኢንታየር እንትኑ ሪሲንድ አደረገው። አክቹዋሊ ወደኋላ እንደገና ቀለበሰውና ባክ ቱ ስኩዌራን ብልጽግና ብቻ ነው የምታወራው፣ የምትተነፍሰው፣ የምትበላው፣ የምትጠጣው ነው ብልጽግና። ከዛ ውጪ የሚሰበክ ወንጌል በሙሉ የመናፍቃን ወንጌል ተደርጎ ተወሰደ እና አንፎርቹኔትሊ በአብይ ላይ ብቻ የአብይ በዓለ ሲመት ስለሆነው አክቹዋሊ እንጂ የእኛም የሚዲያውም የተቃዋሚዎችም ሚና አለበት። አክቹዋሊ መሳይ አሁን ይሄ በተቃዋሚነት የተሰለፈውን መንግስት ጉያ የገቡትም ይሁኑ ያልገቡ በሙሉ የራሳችን ኮንትሪቢዩሽን አለን መንግስት ላይ ሜንሊ ፎከስ ብናደርግም። መሰረታዊው ነገር እኔም አንተም በትግል ውስጥ በህወሓት ጊዜ ውስጥ ነበረን። የመነሻ ጥያቄያችን የዲሞክራሲ ጥያቄ፣ የፍትህ ጥያቄ፣ የእኩልነት ጥያቄ ስናነሳ ነበር። ያ ሁሉ ትግል ያ ሁሉ በረሃ መውጣት መውረድ የነበረው በህወሓት ጊዜ እነዚህ ነበሩ ጥያቄዎች፣ ፍትህ፣ እኩልነት፣ ዲሞክራሲ። አሁን እነዚህ ጉዳዮች ቅንጦት ሆነዋል። የሀገር ህልውና የሚባል የመኖር ዋስትና፣ እነዚህ ዲሞክራሲ መጣ ፍትህ መጣ በሁለተኛ ጉዳይነት የሚታዩ፣ ዋናው ጥያቄያችን ግን የመኖር ያለመኖር፣ በህይወት እንቆያለን አንቆይም፣ ሀገር ትኖራለች አትኖርም ወደሚል በጣም ወደዛ አደጋ ውስጥ ያስገባን ስርዓት መሆኑ ነው ከህወሓት የከፋ የሚያደርገው። እስቲ እንዳልከውም 7 ዓመት ወደኋላ እንመለስ። አብይ ባይመጣ ኖሮ ኢትዮጵያ ምን ትሆን ነበረ? ከዚህ ባሰ አደጋ ውስጥ ገባ ነበረ። እሱ ከባድ ነው። አንዳንድ ነገሮች መሳይ ፕሪዲክት ለማድረግ በዓለም ላይ በአጠቃላይ ከባድ ነው። ኦኬ ለምሳሌ አፄ ምኒልክ አድዋ ላይ ቢሸነፉ ኖሮ ምን ሊሆን ይችል ነበረ? ሜቢ ጣሊያን ይገዛን ያስተዳድረንና ዴን ቀኝ ብንገዛ ደግሞ ሜቢ የተሻለ ኢንፍራስትራክቸር ሊኖር ይችል ነበረ ብሎ ሰዎች አርጉ ያደርጉ ይችላሉ። አንዳንድ ሰዎች የኢትዮጵያ ቀኝ መግዛት ነበረባት ብሎ የሚለዋል እና አይ ቲንክ እሱኛው እንትን ከባድ ነው። ቢኮዝ ሃይንድ ሳይት ኢዝ ምንድን ነው የሚባለው 2020 ይላሉ። አንዳንድ ጊዜ ካለፈ በኋላ ነገሮችን ስታይ መገምገም ቀላል ነው። ዴንጀረስ ነበር። የሙስሊሞች ሙቭመንት ነበር ካስታወስክ፣ ድምጻችን ይሰማ። ከዛ በፊት በነበሩት ዓመታት ዴን የታስረው ነበር የሙስሊም መሪዎች ካስታወስክ። ኤንድ ዛሬ የተወሰኑት ከአብይ ጋር አክቹዋሊ ይሞዳሞዳሉ። የኦሮሞ ሙቭመንት ነበረ አይደለም? የፕሮቴስት ነበረ የኦሮሞ። ከዛ በኋላ የአማራውን ፕሮቴስት ተከተለ። ኤንድ በጣም አይ ቲንክ እኔ አብይ ከዛ በኋላ ስላጠፋ ሚስዩስ አቢዩስ ስላደረገው ያለውጥ አይሻልም ነበር ማለት አንችልም። ለተጠያቂ ነው አብይን ተጠያቂ ማድረግ ነው እንጂ ሌላ ወደኋላ ሄደን ባይሆን ኖሮ ማለት አንችልም። ምክንያቱም የሚገርም እኮ ህብረት አሳይተው ነው አይደለም? የአማራው ብሔርተኞች እነ ደመቀ መኮንን ከነ አብይ ጋር ከኦህዴድ ሰዎች ጋር ተነጋግረው ህወሓትን 27 ዓመት በጣም ጠንካራ የሆነ ከያዘው ግሪፕ ውስጥ በሚገርም መልኩ እኔ ሚራክል ነው የሚሆንብኝ አንዳንድ ጊዜ ያለ ብለድሸድ ቲፒኤልኤፍ ስልጣን ሊለቅ ይችላል። ኦፍኮርስ ዘገየ እንጂ በኋላም ያው ደም ፈሰሰ ስለነገሩ። ግን አትሊስት 2017-18 ላይ ያለ ደም መፋሰስ ስልጣን 4 ኪሎን ጥሎ ሊይቻል ብዬ አላስብም ነበር። በጣም እኮ የሚገርም ደስ የሚል አይነት አቺቭመንት ነው። ማይ ኦፒኒየን በጣም እኔ የምፈልገው ሁሌ የምመኘው ሰላማዊ ለውጥ ነው። ያ ባይሆን ኖሮ መሳይ ተቃውሞ ቀጥሎ ይፈነዳል። የሆነ ሰዓት ኤክስፕሎር ሳደቅ አገሪቱ እንደዛ አይነት ስሙዝ የሆነ ሽግግር ውስጥ ባትገባ ኖሮ
ሳምበዲ የሆነ ፓወር የሚቆጣጠረው ኢህአዴግ ማለት ነው ባይሆን ኖሮ ዴን ብዙ ቦታ ላይ የተለያዩ ኬዎስ ምክንያቱም 1991 በ91 ወይ በ83 የኢትዮጵያ ኢህአዴግ ስልጣን ከያዘ በኋላ የተከተለው የብሔር ፌዴራሊዝም አገሪቱን በብሔር መስመር ላይ የከፋፈለ ነው አይደለም። አማራ፣ ኦሮሞ፣ ትግሬ፣ አፋር፣ ሶማሌ ኤንድ ክሪስታላይዝ አድርጓል። ዳብሮ ነበር 27 ዓመት ኦልሬዲ አንድ ጄኔሬሽን ሁለት ጄኔሬሽን ተፈጥሯል፣ ተወልዷል። በዛ ቋንቋ ብቻ የሚግባቡ ኢትዮጵያ ማለት የኢትዮጵያውያን ስብስብ ሳይሆን ኢትዮጵያ ማለት አማሮች፣ ኦሮሞ መጀመሪያ አንደኛው ብሔር ውስጥ ሜምበር መሆን አለበት ኢትዮጵያዊ ለመሆን ማለት ነው። በዛ መልኩ የሚያስብ ትውልድ ተፈጥሮ ነበር። ስለዚህ 2018 ላይ እኔ ለውጡ መሆኑ ትክክል ነው። ከዛ በኋላ ግን this guy fully ተጠያቂ ነው እሱና የእሱ ኤንድ ተቃዋሚው ሳይድ የኛም ሳይድ ግንቦት ሰባቶችን ብትመለከት ትልልቅ ኤክስፐርቶች አድርገን ነበር የምንወስዳቸው እና አንዳርጋቸው እነ ብርሃኑ ነጋ ተመካክረው ትልቅ ያጠፋነው ጥፋት በዛ ሰዓት ላይ ኖ ኤቭሪቲንግ በአግሪመንት በተጽፎ መሆን ነበረበት። የውጭ ታዛቢዎች ባሉበት ማድረግ ስንችል ለውጡን ፉሊ አምነን ሰውየውም አጭበረበርን አታለለንና እንዳለ ተቀብለ ነው ገባን። አይ ቲንክ በተወሰነ መልኩ ያ የኛ ምስቴክ ነበር እንጂ ባይሆን ኖሮ ለውጡ ባይከሰት ኖሮ ጦ ነበረ ወደሚለው አቅጣጫ ላይ ትንሽ መሳይ ከባድ ይመስለኛል። አሁን የመጣው አደጋ ከዚህ የከፋ ነገር ያኔ ሊከሰት ይችላል። ምክንያቱም ህወሓት እየተዳከመ ነው። አቶ ኃይለማርያም ደሳለኝ ናቸው ስልጣን ላይ ያሉት። ህወሓት ከአቶ መለስ ዜናዊ ሞት በኋላ አቅሙ እየተዳከመ እየተከፋፈለ የመጣበት ሁኔታም አለ። ስለዚህ ወዶም ሳይሆን ተገዶ በመጨረሻው ሰዓት ግማሽ መንገድም ቢሆን መጥቶ የመጣውን ለውጥ ይቀበል ነበረ። ከዛ በኋላ ምን ይፈጠር ነበር? አሁን ወደዛ ወደ ኋላ ሄደን ነገሮችን ማስተካከል አንችልም። እንዳልከው የፈሰሰው አይታፈስም። ነገር ግን አሁንም ተመሳሳይ ስህተት እንዳንሰራ ነው እንዲህ አይነት ጥያቄ የምናነሳው። አሁንም ያኔ የሰራነው ስህተት ነበረ። አብይን ምንም ነገር ሳናይ ዝም ብለን ቃሉን ብቻ አምነን ተቀብለን ምንድነው እንቁላል ያለን እንቁላል ሁሉ በአንድ ቅርጫት ውስጥ አታስቀምጥ ይባላል። አስቀምጠናል። አብይ ጋር አደረግነው። አሁን ይህንን ዋጋ እየከፈልን ነው። አሁንም ተመሳሳይ ስህተት እንዳንሰራ ያኔ ምን ማስተካከል ነበርን ብሎ ወደኋላ መለስ ብሎ ማሰቡን አስፈላጊ ስለሆነ ያነሳሁት እንጂ የሆነ ነገር ሆኗል። እስቲ እንመልከተው። ከመፈናቀል አንጻር ምን ታስታውሳለህ? አሁን የአብይ አህመድን ስርዓት ሁሉ ጊዜ ነው ሳስበው መፈናቀል ፊቴ ላይ ድቅን ይላል። በሶማሌና በኦሮሞ ወገኖቻችን ተጀመረ። ከዛ በጌዶ ሄደ። በሚሊዮን ቁጥሮች ነው። ከዛ በቡራዩ ያ ወንጀል ተፈጸመ። እንዲህ እያለ 5 ሚሊዮን ኢትዮጵያውያን አሁን ከቤታቸው ውጪ ናቸው። አንድ ቀን ስለነዚህ ማንስተው አቅም አንድም ቀን ጎብኝቷቸው አቅም አብይ አህመድ እንደ ትልቁ አብይ ፌል ያደረገበትም አቅጣጫ እሱ ነው መሳይ። ከመቀደም ያልኩ ይሄ ሶሻል ኮሄዥን በኢህአዴግ በ27 ዓመቱ ጊዜ ውስጥ በህዝቡ መካከል የፈጠረው መጠራጠር፣ አለመተማመን፣ እንደ ጠላት የመተያየት እኔ እናትና አባቴ ኦሮሚያ ውስጥ የኢትዮጵያ ወታደር ሆኖ አባቴ ሲሄድ ተወለድኩኝ። ሁሌ እንደምለው ኢትዮጵያዊ ነኝ። ኤንድ ኦሮሚያ ለኔ ግዛቴ ነው። አሁን ኦሮሚያ የሚባለው ቦታ አገሬ ነው፣ መሬቴ ነው። እንደ ማንኛውም ሰው እዛ ኦሮሞን በሌላ ብሔር መብት እኩል ተከብሎ በኮንፊደንስ በልበ ሙሉነት የመኖር ፖለቲካዊ ተሳትፎ የማድረግ መብት ነበረኝ። አብይ ሲመጣ ትልቁ ኤክስፔክቴሽናችን በተለይ የዚህ አንድነት ኃይል በተለምዶ የሚባለው ላለፉት 27 ዓመታት ኢትዮጵያዊን አገሩ እንዳይሆን ያደረገውን መንፈስ ያጠፋዋል። ህገ መንግስታዊ ማሻሻያም ካስፈለገ ይሄ ኦሪጂናል ሲን የሚባለው ይሄ አዳም መጀመሪያ ከሔዋን ጋር ፍሬዋን ሲበሉ ኦሪጂናል ሲን የምትባለው አይነት በኢትዮጵያ ህገ መንግስት ውስጥ ኦሪጂናል ሲን ዮናታን ተስፋዬ ይባል መሰለኝ የዩኒቨርሲቲ ፕሮፌሰር የጻፈው አርቲክል አለ። መሬትን የአማራ መሬት፣ የኦሮሞ መሬት፣ የቤኒሻንጉል ጉሙዝ መሬት ብሎ ተሰጠ። ስለዚህ መሬት ለሆነ ብሔር ባለቤት ሲደረግ ከዛ ብሔር ውጪ የሆኑት ሁሉ እንግዶች፣ ኤሊየንስ ወይንም ይሄ ባዕድ ናቸው። ይሄ አሁን የሚለው ሴትለርስ፣ ሆምለስ ምናምን ሌላ አክቹአሊ ሆኖ ማለት ነው። ብዙ ጊዜ መጤ ኤግዛክትሊ መጤ ወራሪ፣ ከዛም በላይ መጤ እንደውም ጥሩ እኮ ነው አክቹአሊ ቢኮዝ እናንተ ሰሜን አሜሪካ መጤዎች ነው በተወሰነ መልኩ እነሱን ኔጌቲቭ አይደለም። ወራሪ አይነት ጭራሹንም ተደርጎ ሰፋሪዎች፣ ወራሪዎች ተደርጎ ባለቤትነት መብት አሳጣን። ፒሪየድ። የአንድ መሬት ባለቤት ካልሆን ደን ትልቁ አብይ ሊመልሰው ይገባ ነበረ ብዬ የማስበው በጣም ኤክስፔክት አድርጌ ያሳዘነኝ ፌል ያደረገው ነገር አሁን ለምሳሌ ለእናንተ ሰሜን አሜሪካ መጥተን
ትልቁ ሀብታችን ምንድነው? ሰሜን አሜሪካ መሳይ እዚህ መጣን። ካናዳ፣ አሜሪካ የአሜሪካና የካናዳ ስልጣኔ ራሱ መገለጫው ምንድነው? ባድ ሁን ማንም ሁን እዚህ ሀገር ስትመጣ you are welcomed በህጋዊ መንገድ ህግ ከጣስክ ያቀሪት ነው ማክበር ምናምን አለበት። ከዛ ውጭ ግን አንድ ሰው ስደተኛ ሆኖ ይመጣል፣ ፕሮሰስ ይደረጋል፣ ክሌሙ አክሴፕት ይደረጋል፣ ፐርማነንት ሬዚዳንት ይሆናል፣ ግሪን ካርድ ይሄ የመኖሪያ ፈቃድ ያገኛል፣ ዴን ዜጋ ይሆናል፣ አለቀ። ባንተና በትራምፕ መካከል ያለው የሀብት ልዩነት ነው። የተወሰኑ ለትውልድ እዛ ለሆኑ ሰዎች ሪዘርቭ የተደረጉ መጣ። ለምሳሌ አሜሪካ ውስጥ ፕሬዚዳንት ለመሆን የግድ እዛ መወለድ አለብህ። ካናዳ የግድ አይመስለኝም፣ እዚህ መወለድ ያለብህ አይመስለኝም አክቹዋሊ። ኤንድ እንደዛ አይነት ማይነር የሆኑ ዲፈረንሶች አሉ። ከዛ ውጭ ግን አንተና ትራምፕ በአሜሪካዊ ዜግነታችሁ እኩል ናቸው አክቹዋሊ። ኦኬ ሀብት ካለ እውቀት ካለ ኤለን ማስክን ተመልከተው፣ ደቡብ አፍሪካ ናቸው አይደል ትውልዶቹ፣ እና ዜግነት ካናዳም አለው መሰለኝ። መጥቶ ናው ቤተ መንግስት ገብቶ ከትራምፕ በላይ ፕሬዚዳንት ካልሆንክ የሚል ሰው ነው አክቹዋሊ። ኢትዮጵያ ውስጥ አየህ አብይ ማድረግ የነበረበት የጠበቅነውም ንግግሩን ቋንቋውን አይተን የጠበቅነው ያ ነበረ። ማንም ኢትዮጵያዊ ኢንፋክት ቋንቋ ላይ ካስታወስክ እኮ አንድ ጊዜ በጣም የሚገርም ስትራይክ የሚያደርግ ነገር ኢትዮጵያ ውስጥ የአስተዳደር ወሰን እንጂ የክልል ድንበር የለም ማለት አክቹዋሊ ዳት ወዝ በጣም ኮምፕሊትሊ የኢትዮጵያን ህገ መንግስት አሁን ያለውን ይለውጠዋል ብዬ እንድጠብቅ ኤክስፔክት እንዳደርግ ያደረገኝ ንግግር ነበር አክቹዋሊ። ያን ነበር የጠበቅኩት። የአስተዳደር ወሰን ማለት የካ ጉለሌ ክፍለ ከተማ አለ፣ እንደ ድሮ ጎጃም ጎንደር ምናምን አለ፣ እሱ ይኖር ነበር ነው። በት 7 ዓመት በኋላ ጭራሽ አጠነከረውና እንደውም ለሱ አድቫንቴጅ የሚሰጠው ከመሰለው አሁን እንዳየረው ለምሳሌ ሰልፍ ተደርጓል መሰለኝ አይደለም? በከተሞች በሙሉ ዛሬ ብዙ ቦታ ላይ ሰልፍ ተደርጓል። ኤንድ የአብዛኛው ሰልፍ የተደረገው ኦሮሚያ ውስጥ መሰለኝ። ነሰርሊ ኦሮሞች አብይን ይደግፉታል? አይ ዶንት ቲንክ ሶ። አብይ ግን ስልጣኑ በጣም በየጊዜው ሞር ትሬትንድ እየሆነ እየተጠቃ ስጋት ውስጥ የወደቀ ሲመጣ ማለት የፈለገው የሆነ ልክ የህወሓቶቹ ወደ ትግራይ ጉያ እንደገቡት ሁሉ እንደሞከሩት ሁሉ ለመግባት አሁን ባይሆንላቸውም አብይም የአይነት ሴንቲሜንት ለመፍጠር ነው። የእናንተ መንግስት ነው ታስታውሳለህ አይደለም? አይ ቲንክ አንተ እንደውም ኦሮሚያ ትንሽ ትሞክራለህ። የነቀምት ሄሮ ንግግር ያደረገው አይ ቲንክ ፌክ አይመስለኝም እሱ ነገር አይደለም በነገራችን ላይ። ኤንድ ይሁን የእናንተ መንግስት ነው እንደገና ወደኋላ 150 ዓመት ወደ ነበራችሁበት የባርነት እንትን ልትገቡ ትፈልጋላችሁ እንዴ? የሚጠቀመውን በጣም አደገኛ ዴንጀረስ ተመለከተው። እሱ ከ7 ዓመት በኋላ የዛሬ 7 ዓመት ድንበር የሚባል የለም የክልል የአስተዳደር ወሰን ነው ያለ ሰውዬ ናው ሊስን ጋይስ ኦሮሞዎች ካልተጠነቀቃችሁ እናንተ ናችሁ ስልጣን መታጠት የምትጎዱት አክቹዋሊ። እኔ ምንም ችግር የለም አንዱ ቦታ ሆጄ አንድ ዩናይትድ ኔሽን ወይ አንድ ድርጅት ኃላፊ ሆናለሁ እንደ ወርቅነህ ገበየሁ ወይንም እንደ ለማ መገርሳ ኦር እንደ ሌሎች እንዳንዳቸው ብሎ ማስተራራት የያዘ ማለት ነው። እና እንደገና ይሄ በዚህ መልኩ ነው የምመለከተው። የመፈናቀሉም አይዲያ አገር የማሳጣት አገሬ ካናዳ ነው አይ ካን ጎ ኤኒዌር ከክቤክ የፍራንኮፎኖች አሉ መሳየኛ ሀገር የፈረንሳይኛ ተናጋሪዎች ናቸው ክቤኮች እና ኦሮሚያ በለው የናሽናሊዝም አላቸው የመገንጠል ምናምን እንትን አሳሰብ አላቸው። አይ ካን ጎ ዴር ሊቭ ፍሪሊ መብት ተከብሮ እንደማንኛውም ፍራንኮፎን የፍራንኮፎን ብሔርተኞች እንደማናቸውም መወዳደር እችላለሁ፣ መማር እችላለሁ፣ መስራት እችላለሁ። ኤኒቲንግ እዛ ውስጥ ያለው መብቴ በሙሉ ጠብቆ ነው ያለው። ያ አይነት ፊሊንግ ኢትዮጵያ ውስጥ አለው። አዲስ ታይም ሰዎች የፈለጉበት ቦታ ሄደው የመኖር የመመረጥ የመወዳደር በስጋት አይ ቲንክ በዚህ መልኩ ነው የምመለከተው። መሳይ ሀገር አልባነት ብለን የምንግለጸው በህወሓት ኢህአዴግ ዘመን ነበረ ማለት የአንድነት ኃይሉ ክልል የለውም፣ ግን ኢትዮጵያ ውስጥ መኖር ይችላል የትም ክልል ግን የለውም። አሁን ግን የአንድነት ኃይሉ ለምሳሌ ሻሸመኔን እንደ አንድ ምሳሌ ልውሰድልህ። ሻሸመኔ በጣም የሚያሳዝኑ ታሪኮች ነው ያሉት። የት እንደሆነ እንኳን የማያውቁ ከየትኛው ብሔር እንኳን እንደተወለዱ ማያውቁ እዛው አያቶቻቸው እናቶቻቸው እዛው የተፈጠሩ የሻሸመኔ ልጆች ዛሬ ማንነታቸው እየተቆጠረ ከሻሸመኔ ተፈናቅለዋል። የት ሂዱ? አማራ ክልል አይቀበላቸውም። የት ያውቃቸዋል? ማን ያውቃቸዋል? እንዲህ አይነት ነገር ነው ያመጣው የአብይ አህመድ ስርዓት። ስለዚህ የከፋ የሚያደርገው የአብይን እዚህ ጋር ነው። ሀገር አልባነት፣ በሀገር ውስጥ ስደተኝነት፣ በቤት ውስጥ ስደተኝነት። የካናዳ ምሳሌ ልስጥ። ኦፍ ኮርስ ኢትዮጵያ እንደ ካናዳ ትሁን ለማለት አይደለም። የዚህ የብሔርተኝነት እንቅስቃሴ ካናዳ ውስጥም አለ። በተለይ ፍራንኮፎን የፈረንሳይኛ ተናጋሪዎቹ ክልል ውስጥ ካናዳ ውስጥ የትም ቦታ ሂድ
ከምስራቅ 3000-4000 ኪሎ ሜትር ነው ናቸው። ይሄ ከአትላንቲክ ወደ ፓሲፊክ ርቀቱ በጣም ቦርደራቸው ሰፊ ነው። በዓለም ሁለተኛ ግዛት ነው። 41 ሚሊዮን አካባቢ ደርሰናል በቁጥር። ዴር አር ሰርቴን መሪዎች አሉ። ምንም ሁን ምን የሚከበሩ ብሔርህ፣ ሃይማኖትህ፣ ጎሳ፣ ኢሚግሬሽን ስታተስህ አይታይም። አክቹዋሊ መጤ ብትሆን ለምሳሌ በፍርድ ቤት የመዳኘት ስልጣን መጤ ኢሚግራንት ቦርደር ላይ መጣ ለምንደምንም አንድ ሰው ልክ እንደ ትሩዶ እንደ ካናዳ ፕራይም ሚኒስተር ኦር እንደ ዜጋው መብት አለው። ጉዳዩ በፍርድ ቤት ተሰምቶ በሚመለከተው ቦርድ ታይቶ እስኪወሰን ወንጀለኛ ቢሆን ሽብርተኛ ቢሆን ነው ብለህ ኢትዮጵያ ውስጥ አሁን ትልቁ እሱ ነው። መብቶች ብሔርን መሰረት ያደረጉ የብሔርህን ነው። ለምሳሌ የብርቱካን ኬዝ እኮ ብትመለከተው አሁን ኢሚዲየትሊ የሆነች ሴት እውነት የሚሆን ውሸት ታሪኩ ማለት ነው። የሆነች ሴት ታፈንኩኝ፣ ተደፈርኩኝ፣ ልቴን በፌሮ ወጉት፣ እንደዚህ ያደረጉኝ ብላ ተናገረች። ይሄ አሁን የፍትህ ጉዳይ ነው ስትመለከተው አይደል? ኢሚዲየትሊ ግን የብሔር ቅርጽ ያዘና የብርቱካንን ታሪክ የሚያስጨውት ግሩፖች እንደ አማራ ግሩፕ ተደርገው ተወሰዱ። የብርቱካን ታሪክን ደግሞ ውሸት ነው ዲስሚስ ለማድረግ ዲስክሬዲት ለማድረግ የሚጥረው ግሩፕ ደግሞ የተወሰነ ብሔርተኛ ሆነ። በተለይ በመንግስት ሳይድ ያሉና የተወሰነ ብሔር ኢቭን መንግስትን የሚቃወሙ ኦሮሞዎች ሊሆን ይችላሉ አክቹዋሊ። እና ኮምፕሊትሊ መሀከል ላይ ጀስቲስ ጠፋና የታፈኑት የተደፈሩት ሌላ ሰቆቃ የደረሰባቸው ሰዎች ሁሉ ኢትዮጵያ ውስጥ ስትመለከት አሁን ባለፉት 7 ዓመታት ፕሮሚነንት የሆኑ በጣም 10 ምናምን ግድያዎች ተካሂደዋል አይደል? የነ ስመኘው ማነው በቀለን ተመልከት፣ የነ ጀነራል ሰዓረን ተመልከት፣ የነ አምባቸው ግድያ፣ ኢትዮጵያ ውስጥ የተካሄዱ ግድያዎች በሙሉ እስካሁን ተመርምረው የነ ሃጫሉ ሁንዴሳ we don't know what happened actually ምን ወንጀሉ ተመርምሮ ፍርድ ቤት ቀርቦ ፍትህ ባለበት ሀገር ጀስቲስ ባለበት ሀገር ለሁሉም አፕሊኬብል የሆነ ከትግራይ ጫፍ እስከ ቦረና ድረስ ከጋምቤላ እስከ ጎዴ ነው ይሄ ሶማሌ ድረስ እንዳለ አንድ አይነት የፍትህ ስርዓት ፕሪንሲፕልስ መርሆች ቅድም ለካናዳ ላይ አፕላይ ያደርጋሉ ቢኖር ኖሮ ፖሊስ ጉዳዩን የያዘዋል። ወንጀል ተፈጸመ ሲባል አቃቤ ህግ ጋር ይመራዋል። አቃቤ ህግ ክስ ይመሰርታል። ፍርድ ቤት ይቀርባል። ፍርድ ቤት ይዳኛል። ሳምታይምስ ደግሞ ከነዚህ ውጭ ከሆነ የሰብአዊ መብት ተቋማት አሉ። ጉዳዩን ይመረምሩታል፣ ይከታተላሉ። የበቴ ኡርጌሳ ግድያ የሰብአዊ መብት ኮሚሽን ኢሚዲየትሊ ነው መረመረና እንትን አወጣ አይደል? ዳንኤል በነበረ ሰዓት የተወሰነ ፕሪሊሚናሪ ፋይንዲንግስ አገኘና የታጠቁ የመንግስት ኃይሎች ዩኒፎርም የለበሱ ሊኖሩበት እንደሚችሉ የሚጠቁም ነገር ወጣ። አይ ቲንክ መግለጫው ተከለከለ መሰለኝ። እስካሁን ድረስ አልተለቀቀም አክቹዋሊ ፋይንዲንግ። ኦኬ ዋይ ዛት ቢኮዝ ፍትህ አይዘር ኤትኒሳይዝድ ሆነች በብሔር ሄደች ኦር ፖለቲሳይዝድ ሆነች። ሶ ወንጀሉ ሳይሆን የሚታየው ይሄ ወንጀል ቢወጣ የተወሰነ ቡድን ወይ ግሩፕ ወይ የመንግስት አካል ኢንክሪሚኔት ስለሚደረግ ስማችን ስለሚጠፋ ኖ ሰፕረስ ይደረጋል ማለት ነው። ሶ ኢትዮጵያ ውስጥ በአጠቃላይ ድንበር የማይገድበው ብሔር የማይገድበው ክልል አካባቢ የማይገድበው የፍትህ መርሆች ጠፉ፣ ገደላቸው ማለት ነው። በዚህ 7 ዓመት አብይ ኢትዮጵያ ላይ የፈጸመው ትልቁ ሬፕ ዴንጀር ይሄ ነው። ፍርድ ቤቶች ሰዎች ለምሳሌ ከወያኔም የበለጠ እንትን ያደረገው ፐርፌክት ያደረገው ማለት ለምሳሌ በወያኔ ሰዓት መሳይ የሽብር ህጉ አለ። አንተን ከጠረጠረህ ወያኔ በሽብር ህግ ያስርህና 28 ቀን አውቶማቲካሊ ይሰጠዋል፣ ፍርድ ቤት ይሄዳል። ቢኮዝ የጸረ ሽብር ህጉ እንደዛ ስለሚያዝ ማለት ነው። በፓርላማ ህግ ወጥቷል፣ ጸድቋል፣ ይወስድሃል ነው። እነዚህኞቹ እኮ ከዛም አባሱትና ማን እንደሚያስር የት እንዳለህ ራሱ አይታወቅም ማለት ነው አይደል? ለምሳሌ አሁን ሰሞኑን የወጣ መግለጫ አለ። ለ45 ቀን ይታስሩና ገነት አራጌ ማን አራጌ ነች እባክህ የምትባል ልጅ ኢዜማ ሌሎችም ሰዎች የአዲስ አበባ ልጆች ወደ 10 ምናምን የሚሆኑ 45 ቀን የት እንዳሉ አይታወቅም። በቃ የት እንዳሉ የተወሰኑ ልጆች ተፈረደባቸው። አክቹዋሊ ሰሞኑን ትላንትና ነው ዛሬ ተፈረደባቸው አይደል? ለ4 ዓመት ለ6 ዓመት ምናምን ተፈረደባቸው። ተወሰዱ፣ ታሰሩ፣ የሆነ ካምፕ ውስጥ ቆዩ 4 ዓመት ምናምን ተፈረደባቸው ማለት ነው። ሶ ኦር ልደቱ አያሌው ወሰደው ለምሳሌ ታሰረ፣ ፍርድ ቤት ለቀቀው። አይ ኖ እንትን ይፈልጋል ኦሮሚያ ገላን ምናምን ይወስዳል። ከገላን ደግሞ ናዝሬት አዳማ ደግሞ ትሄዳለህ ማለት ነው። የበለጠ ከወያኔዎቹ ሰዓት የከፋ የባሰ የፍትህ ስርዓቱ ዳሜጅ አደረገው ማለት ነው። ስለዚህ አሁን ሰብአዊ መብት፣ ዲሞክራሲያዊ መብት፣ ፖለቲካዊ መብት እና የምትላቸው ቅድም እንዳልከው የቅንጦት እቃዎች ቁሶች ሆኑ አክቹዋሊ በአሁኑ ሰዓት መሳይ። እስቲ ኢኮኖሚውን እንመልከተው። በእርግጥ ኢኮኖሚ የገባበትን ሁኔታ ነው የኢትዮጵያ ሕዝብ በደንብ በሚገባም እያሳሰበው ያለው። ድህነቱ እየከፋ መጥቷል። በጣም የሰቆቃ ኑሮ የሚኖሩ ዜጎች ቁጥር እየበረከተ መጥቷል።
አዲስ አበባ 25% ድህነት ጨምሯል። ባለፈው የኢኮኖሚ ማሻሻያ ብሎ ያመጡት ነገር ደግሞ የበለጠ ድህነቱን እየከፋ እንዲመጣ አድርጎታል። በአንድ ጊዜ ነው የብር የመግዛት አቅም በ60% የቀነሰው። በአንድ ጊዜ ነው ከ55 ብር ወደ 135 ብር የዶላር ምንዛሬ የገባው። እስቲ ኢኮኖሚውን እንየው። ኢኮኖሚክስ ላይ በጣም ፑር ነው እውቀቴ መሳይና ደግሞ አብይን እንዳንሆን አይታል። አብይ አንዱ ትልቁ ችግር በሁሉም ነገር ላይ ኤክስፐርት ሆኖ ቢቀርቡ አይደለም። የሃይማኖታዊ ጉዳዮች ላይ የህግ አተረጓጎም፣ የህገ መንግስት አተረጓጎም፣ ይሄ ላይፍ ስኪል ላይ፣ የጤና ጉዳይ ላይ፣ የትምህርትም ላይ፣ ልማት ቴክኖሎጂ ኤንድ ኢኮኖሚክስ እንትን ላይ ትንሽ ሙያዊ ነገሩን ለማየት አለን። በአይን አይተህ የምትፈርዳቸው ያንን እውቀት የማይጠይቁም ነገሮች አሉ። ልክ ነው። አይ እንትን ለማስቀመጥ ነው፣ ይሄ ዲስክሌመር ለማስቀመጥ ነው። አክቹዋሊ የስራ አጥነት ተንሰራፋ፣ የሚሰደዱ ሰዎች ቁጥር፣ ደስፐሬት የሆኑ ፐርሰናሊ የማገኛቸው ሜሴጆች ኤቭሪዴይ በቃ የሚያሙ የሚረብሹ የሚበጠብጡ ናቸው በጣም በቃ። ኤንድ ነገርኩ እኮ የተሻለ ላይፍ ሚሊዮነርስ የምትላቸው ኢትዮጵያ ውስጥ በአሁኑ ሰዓት 10-15 ቤት አላቸው፣ የሚያከራዩት ቢዝነስ አላቸው፣ ፋብሪካ አላቸው፣ ኢምፖርት ኤክስፖርት ያደርጋሉ የምትላቸው ሰዎች በመንግስት ደረጃ ያሉ በኮራፕሽን የሚሆን በሆነ መልኩ ሀብት ሰብስበዋል፣ መሬት ፕሮፐርቲ ምናምን አላቸው የምትላቸውም ሰጉ። ኤንድ ኢኮኖሚክስ እንዲሁ ሳስበው ትልቁ የኢኮኖሚክስ እንትን ፕሬዲክቲቪሊቲ ነው አይደል? ኢኮኖሚክስም ይሁን የአንድ ሀገር እድገት አሁን ልዩነቱ እኮ መሳይ አንተ ትራምፕን ተወው እና አሜሪካም ካናዳ ከኢትዮጵያ ኢን ተርምስ ኦፍ ኢኮኖሚክስ የሚለየን ዊካም ፕላን አይደለም። አንተ አሁን ለምሳሌ ሞርጌጅ ዳውን ፔመንት ካገኘህ ቤት ገዝተህ ለ20 ዓመት 25 ዓመት ተፈራርማለህ። ሞርጌጅ እየከፈልኩኝ በወር ይሄን ያላገኛለሁ ይክን ፕላን ስለ ልጆች ኮሌጅ ልኬ አስተምሬ ምናምን ትላለህ አይደል? ኢትዮጵያ እሱ አይነቱ እንትን አንድ ሜዲካል ዶክተር እኔ በቃ አንዳንዴ እንትን ልብህ ይደማል። ሜዲካል ዶክተር አንዳንዴ ይሸማቀቃለሁ እኔ አዝ ኤ ሎየር ሃው ማች መኒ አይ ሜክ በየወሩ ወይ እና ሜዲካል ዶክተሮች እዚህ 300-400 ሺህ ዶላር በትንሹ በአመት ሲያገኙ ኢትዮጵያ ውስጥ 15,000 ብር ነው አንድ ሜዲካል ዶክተር ለመጥራት ራሱ በጣም ይዘገናል፣ ይቀፋል ማለት ነው። ኤንድ ያም ሆኖ ኢትዮጵያ ውስጥ ሜዲካል ዶክተሮች they were happy ለመስራት it's okay። ከዛ ያለ ሙስና ቢሮክራሲና ለምሳሌ ሜዲካል ዶክተሩ እያለ ሳምበዲ በብሔር ቅድም ባልኩ ተዋጽኦ አንድ ኦሮሚያ ውስጥ የተላከ አማርኛ ተናጋሪ ሜዲካል ዶክተር ክልሉ ስላልሆነ ብቻ አንድ ሌላ ገመቹ የተባለ ምንም የሜዲካል ባክግራውንድ የሌለው ሰው አለቃ ተደርጎ ይሾምበታል። ከዛ በኋላ ሰርጀሪ የሚደረገው እንደዚህ ነው ወይ ቅዳሜ ፕራዮሪቲ ከላይ ሰጠው፣ በዚህ ሰዓት ገባ፣ በዚህ ሰዓት ወጣ፣ መከራቸውን ያያሉ። and my point is predict ኢኮኖሚክሱ ትልቁ ችግር ፕሪዲክት ማድረግ ካልቻልኩ። ኦኬ ለምሳሌ ቤት አዲስ አበባ ውስጥ ቤት ንብረት እና ሁላችንም ዘመዶቻችንን ለመርዳት ምናምን ብለን ትንሽ ሀብት 2-3 ቤት ገዝተናል እኮ መሳይ። ትንሽ በነገራችን ላይ ሚስጥር ነው እንዳታወጣው፣ ማጅራቴን ደግሞ እንዳታስመታቸው። and እነዛ ቤቶች መተው ኖ ይሄ ለኮሪደር ልማት ይፈልጋል ብሎ የሚፈርስብህ ከሆነ ያለ ካሳ ያለ ኖቲስ ቢዝነሶች የተበተኑ ፋሚሊዎች መሳይ ደምን ባይ የሚያለቅሱ 30-40 ዓመት 50 ዓመት 2-3 ጄኔሬሽን የኖርበት ቤት ይፈርሳል። ኤንድ ህንጻ ሰርተ ገንብተ ኦር ኪራይ አከራይተ ድንገት መጥቶ ያፈርስና ቤት ተበተናቸዋል፣ ካሳ የለ። ኤንድ ከዛ ደግሞ ስትናገር ጸረ ልማት ተደርጎ ትወሰዳለህ። ከዛ በኋላ ጠቅላይ ሚኒስትሩ ይመጣና ኖ ይሄ ፍርድ ቤት ሄደን እናስቆማለን ምናምን የምትሉት ነገር አታስቡት፣ አትሞክሩት ሁሉ አለ። ቃል በቃል አቤ ቃል በቃል አንድ ጠቅላይ ሚኒስትር የአንድ ፍርድ ቤት ስልጣንን በዚህ መልኩ ሲገረሰው፣ ስለዚህ ምን አይነት ኮንፊደንስ አለ ልፈልግ ነው። ኢኮኖሚ በባህሪው ኮንፊደንስ የከስተመርስ የኮንሱመርስ የኢንቨስተርስ ኮንፊደንስ ይፈልጋል ማለት ነው። ሶ ኢትዮጵያ የውጭ ኢንቨስትመንት አትራክት ማድረግ መሳብ ነው አንዱ ዓላማቸው ይለዋል። የውጭ ኢንቨስትመንት ፈረንጆቹን ተዋቸው፣ ለነፍሳቸው አይሰሩም፣ ለትርፋቸው ነው። እኔ አሁን የኔ አይነት ሰው ለወንድሞቼ ለቤተሰቦቼ ኢንቨስት ማድረግ ደስ ይለኛል ኢትዮጵያ። በጣም ይሄን እየተመለከትኩኝ ታክስ ድንገት ይጭኑብሃል። ለምሳሌ ብድግሩና ኖ ላልተወሰነ ቀን ንብረት ማዞር አይቻልም ይለዋል። ለምሳሌ ብር ቤት ተገዛና ልክ ካርታ ለውጠህ ሳትጨርስ ኖ አይቻልም ቆሟል ላልተወሰነ 6 ወር በቃ ካንት ፕላን አክቹአሊ ኦልሬዲ የተወሰነ ብር 100,000 200,000 ብር ኢንቨስት አድርገሃል፣ መሀል ላይ ትሆናለህ፣ ታክስ ታደርጋለህ። ኤንድ ታክሱ ለምሳሌ 100,000 ብር የሚከፈልበት ቤት 10 ታይምስ በአንድ ጊዜ ይጨምራል። ኖ አክቹአሊ 10 እጥፍ 1 ሚሊዮን ነው የምትከፍለው። ኤንድ የአንድ ዓመቶች አይደለም ወደኋላ 4 ዓመት ውዝፍ አለብህም ይልሃል አክቹአሊ። ኤንድ ኢትዮጵያ ውስጥ በጣም ፈኒ ነገር መሳይ ሪሰንትሊ ያጋጠሙኝ ነገሮች ቢዝነስማን ስትሆን በየወሩ መጨረሻ የተወሰነ ጊዜ
ሄደህ የቫት የእንትን ተጨማሪ ስቴት ምናምን የምትከፍለው የምትመልሰው ነገር አለ መሰለኝ። 4-5 days መሄድ አለብህ፣ መመላለስ አለብህ፣ ተሰልፈ ወረፋ ይዘህ ቁጥር ይዘህ አንገላተው። የኔ አይነት ሰው ቢዝነሱን ዘግቶ ሄዶ 4-5 ቀን ተሰልፎ በየወሩ መከራውን አይቶ እንዴት አድርጎ ኢኮኖሚ ሊያድግ ይችላል? በኢኮኖሚ ኢዝ አክቹዋሊ ዴድ ማለት ይችላል። ይሄ የውጭ ምንዛሪ ማግኘቱ፣ የኢምፖርት ኤክስፖርቱ፣ ያለ ኮራፕሽን፣ ሙስናው በጣም የሚዘገንን ነው። መሳይ አክቹዋሊ የሚዘገንን ዛሬ 7-8 ዓመት ወያኔዎቹ በተወሰነ መልኩ ብልጥም ናቸው እኮ አይ ቲንክ የተወሰነ ብልጠትም አላቸው። አብረን እንብላ ነው 50 አይነት ነገር ነው የሚለው። እነዚህኞቹ እኮ 100 ነው አክቹዋሊ 100 ለኛ ስጠንና ከዛ አይነት ነገር አይ ዶንት ኖ በሳይ ኢኮኖሚክሱ ላይ ይሄንን ካልኩኝ በቂ ይመስለኛል። እውቀቴ አናሳ ነው። የሰውን የኑሮ ሁኔታ ነው በቅርብም ሄደ ስለነበረ ነው። የሰው የኑሮ ሁኔታ ነው የአብዛኛው ህዝብ ምናልባትም ከ80% በላይ የሚኖረው ሰው ህይወቱ ጠረጴዛው ላይ ምግብ ያገኛል ወይ ገዝቶ መብላት ይችላል ወይ? ያ ነገር ነው የሚያሳስበው። ለምሳሌ ቢዝነስ ካላደገ ትንሽ ስሞል ቢዝነስ እዚህ ሀገር የኢኮኖሚው የጀርባ አጥንት ናቸው። ስሞል ቢዝነሶች ሞቱ ማለት በጀርባቸው ያለ 5 6 7 10 ፋሚሊ ሞተ ማለት ነው። ሴኩሪቲ ኡበር ለመስራት ተንቀሳቅሰ ይሄ ራይድ ከተማ ውስጥ ሴኩሪቲ ከሌለ የምትታፈን የምትገደል ከሆነ ትፈራለህ፣ አትሰራም፣ አትንቀሳቀስም። ኤንድ ሰሞኑን ደግሞ ለምሳሌ እስከ 3 ሰዓት ማታ ክፈቱ ምናምን ተብሏል መሰለኝ ባንኮች ምናምን ቢዝነሶች የሚል ነገር ወጥቷል ምናምን ሰምቻለሁ። እና ማታ ላይ ሴኩሪቲ ከሌለ እንዴት አድርገህ ለዘረፋ ራስን ለማጃት መቼ ያጋልጥ? ትንሽ I have to be honest with you መሳይ እኔ የኢትዮጵያ ህዝብ በተአምር በአስማት ነው ወይ የሆነ ቀልድ ነበር አንድ ጊዜ በአስማት ነው ራሴ የአስማት መምህራችን አንጡ ብለናል ምናምን ተባለ ልጁ ለወላጁ ለአባቱ መሰለኝ ሲል ይሁን አንተን ማኖርህ በአስማት አይደል እንደ ከዚህ በላይ አስማት ምን ትፈልጋለህ የሚል ቀልድ አለ። እና አይ ቲንክ እኔ ህዝቡ የእግዚአብሔር በረከት ይሁን አላውቅም ህዝቡ ሰርቫይቭ ያደርጋል። እና እኔ ሳቅቃለሁ እሸመቅቃለሁ፣ ግን ሰው ግን ይኖራል። ደግነቱ በጣም የሚገርም ነገር በዚህ ሁሉ ድህነት ላይ የኢትዮጵያ ህዝብ ደግነት በጣም ይገርመኛል። አሁን ውጭ ሀገር ነው የምኖረው፣ ሄድኩኝ የተወሰነ በንጽጽር የተሻለ ኢኮኖሚ እንትን አለኝ። ኤንድ በት this people ever በሚሄድበት ቤት ሁሉ ከየትም ተፋልጠው አመጥተው ቡናቸውን አፈልተው አረቂያቸውን ገዝተው ዳቦአቸውን ደፍተው ዶሮአቸውን አርደው በጋቸውን አንዳንዶቹ አርደው አሚን እኔ እንዴት በረከት መሰለኝ አይቶ ነው የደግነት የአምላክ በረከት ይሁን ሊገባኝ አይችልም። መሳይ ሰው በተወሰነ ሜካኒዝም ሰርቫይቭ ያደርጋል። ተክለ ሚካኤል ያው የቢዝነሱን ጉዳይ ስላነሳው ነው። ቢዝነሱ ነጋዴውም ይጨምራል፣ ታክስ ይጨምርበት፣ ዋጋ ይጨምራል። ነገር ግን አብዛኛው የኢትዮጵያ ውስጥ ቀጣሪ መንግስት በሆነበት ደሞዙ ምንም የሚያድግ አይደለም። ያቺው ደሞዝ ናት። ይሄው ብሩ በግማሽ በመቶ ሲቀንስ ሁሉ ደሞዙ አልተጨመረለትም። ይጨመራል የሚል ተስፋ ነበረ። ያም ተስፋ አየር ላይ በኖ ቀርቷል። ስለዚህ አብዛኛው ቀጣሪ መንግስት በሆነበት የመንግስት ሰራተኛው መምህራኑ ከነጋዴው ባሻገር ነጋዴው ምን እንደምንም ብሎ ዋጋም ጨምሮ በዚህም በዛም ብሎ ህይወቱን ሊያቆይ ይችላል። ምንም ነገር የማያገኘውና ከደሞዙ ውጪ መፈናፈኛ የሌለው አብዛኛው የኢትዮጵያ ህዝብ ግን ይሄ መጣበትን የኑሮ ሸክም እንዴት እየተቋቋመው ነው የሚለውን ነገር ለማንሳት ያህል ነው። ተክለ ሚካኤል እስቲ ምናልባት በሌሎች ጉዳዮች በአጠቃላይ የ7 ዓመቱን ሁኔታ እንመልከተው። በተለይ በዲፕሎማሲውም ልናይ እንችላለን። ኢትዮጵያ ከዲፕሎማሲው አንጻር ምን ደረጃ ላይ ነው ያለችው? የቀጠናው ስጋት ተደርጋ እየታየችም ነው። ሰሞኑን የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ ከአብይ ጋር በስልክ ተደዋውሏል የሚል ዘገባ ሰምተናል። በተለያዩ ትልቅ ሚዲያዎችም ቀርቧል። እንደሰማነው ከሆነ በቀጥታ ለአብይ አህመድ የተደወለለት ስልክ ይሄ ወደብ አገኛለሁ በሚል ቀጠናው ላይ የተፈጠረውን ቀውስ አርግበው ነው። ቀውስ ፈጣሪ ተደርጎ እየታየ ነው። እንዴት አየው የ7 ዓመቱን የአብይ አህመድ የዲፕሎማሲ ገጽታ? እኔ ቢዝነስማን ነኝ መሳይ፣ በዚች ባጭር ጊዜ ውስጥ በጣም እንደ ራሴን ትምህርት እንዳለብኝ እንጂ ያየው የተረዳሁት ነገር ምንድነው፣ ሰክሰስፉል መሆን ከፈለክ ካንተ የሚበልጡ ሰዎችን ነው በዙሪያ መሰብሰብ ያለብህ። የተረዳሁት እኔ አሁን በስራዬ ውስጥ በዚህ በ10 ዓመት ኢንተርምስ ኦፍ በእኛ ሊጋል ፕራክቲስ በጣም ሰክሰስፉል ነን ማለት እችላለሁ። በጣም ጥሩ አቺቭመንት ነው ያለን። 85% በላይ ሰክሰስ ሬታችን። ኤንድ ዋይ ዛት በየሳስብ ከኔ ጋር ይሰሩ የነበሩት የሥራ ባልደረቦቼ ዘላለም ክብረት፣ ልዩ ሰው ኪዳኔ በጣም የሚገርሙ ከኔ የሚበልጡ ሰዎች ናቸው። እኔ ማኔጅመንት ላይ ጎበዝ ነኝ፣ እነሱ እውቀት ላይ በጣም ጎበዞች ናቸው፣ ስራው ላይ ማለት ነው። ኤንድ ኦልዌይስ የተማርኩት ሌላም ቦታ ያነበብኩት የሰማሁት ነገር በሚበልጡ ሰዎች መከበብ አለብን። የአብይ ትልቁ ችግር ግን ስጋት ስላለው የሚበልጡትን ሰዎች በሙሉ ከዙሪያው አስወገዳቸው።
በዲፕሎማሲ ሊሆን ይችላል፣ በኢኮኖሚክስ አማካይ ሊሆን ይችላል። ሁሉም ቦታ ላይ እሱ ኤክስፐርት ነው። ራይት የሆነ ነገር አየ፣ በቃ እዚህ ጋር ፋብሪካ ያስፈልጋል፣ እዚህ ጋር ኢንዱስትሪያል ገንቡ፣ እዚህ ጋር ፓርክ ገንቡ፣ እዚህ ጋር ሪዞርት ገንቡ። አሁን በምን ካልኩሌሽን ነው ሀላላ ኬላ ላይ ሪዞርት ገነባ? በምን እኔ አሁን $400-500 ሄጄ ፐር ዴይ ከፍዬ እዛ ቦታ ላይ እንዴት አድርጌ ነው ላደርግ ነው? በሄሊኮፕተር ምናምን ነው። ሴኩሪቲ ሁኔታም ያንቀሳቀስም አይደለም። አብይ ኢንኮምፒተንት ሆነ። ኢንተርምስ ኦፍ ዲፕሎማሲ የምስራቅ አፍሪካው ቀንድ እንደምታውቀው በጣም ውስብስብ የሆነ ካልኩሌሽን ስሌት የሚፈልግ ነው። አብይ መጀመሪያ መጣና ልክ ፕሪቲ ስማርት ሆኖ የኢሳያስ ጋር ተገባባ። አይኑ ከኢሳያስ ጋር በጣም ሲተሻሽ ሲንጠለጠል የጠበቅኩት የነበረው እኔ ኢሳያስ አልቲሜትሊ እያረጀ ነው 10 ዓመት 15 ዓመት ቢኖር እንኳን በሙጋቤ እድሜ እንኳን ቢሞት በ90ዎቹ ደን አት ዛት ታይም አብይ ምናልባት በአካባቢው ላይ የተሻለ ኪንግ ሜከር ይሆናል። እስከዛም ይበስላል። ቴክ ኦቨር አድርጎ ከኤርትራም ጋር በትዕግስት ተግባብቶ ኔጎሽት አድርጎ ኤርትራም ውስጥ ስቴብል የሆነ መንግስት እንዲመሰረት የግድ የኢትዮጵያ ሁኔታ ወሳኝ ነው። ያን አድርጎ ይጓዛል ነበር። በደስ ላይ 2 ዓመት 3 ዓመት ደን ቡም ተጣላ ከኢሳያስ ጋር። ናው ትንቅንቅ ውስጥ ነው። ኢሳያስ ኤርትራ ከግብጽ ጋር ከሱዳን ጋር እንዴት ነው ኢንተራክሽናቸው? ኤንድ አሜሪካኖች እንዴት ይመለከቱታል? ደን ኢሚዲየትሊ ብድግ አለና ደግሞ አንድ ምሽት ላይ ተነስቶ 2024 አዲስ ዓመት የዛሬ ዓመት ጃንዋሪ ላይ ካስታወስክ ወደብ አገኘን እንኳን ደስ አላችሁ ኢትዮጵያ ህዝብ ብሎ የቦታው ሰልፍ ሁሉ እንዲወጣሉ ሞከረ እኮ አይደለም የሶማሌላንድ ጋር። ግን የሶማሌላንድ ደግሞ ቀለም ሳይደርቅ አሁን ደግሞ ተመለሰና ሞቃዲሾ ከማን ነው አሁን ፕሬዚዳንት መሐመድ ነው ማን ነው ሼክ መሐመድ ነው ሌላኛው ነው የመጀመሪያው እሱ ፎርማጆ የመጀመሪያው መሰለኝ ደግሞ ከሱ ጋር አሁን ደግሞ እንትን መሰረት ኤንድ የአፍሪካ ዩኒየን መቀመጫው ነው ኢትዮጵያ ውስጥ። ኢትዮጵያ ስትራቴጂካሊ በጣም አድቫንቴጀስ የሆነ ፖዚሽን ላይ ነው ያለችው ኢትዮጵያ እንደ ሀገር እንደ ስቴት ማለት ነው። የኢትዮጵያን ስቴት የሚመጥን ዲፕሎማቶች አሉ ወይ አሁን? አይ ዶንት ቲንክ ሶ። ምክንያቱም ጌዲዮን ጢሞቴዎስ በጣም እኔ ስማርት ነበር እንደ ተማሪ እንደ ስቱደንት ፒኤችዲ ሆልደር ነው ኤንድ በሊጋል እውቀቱ አይ ቲንክ ጎበዝ ልጅ ነው። ግን አብይን አሁን በትክክለኛው አቅጣጫ እየመራው ነው ወይ? እንደ ሎሌ ነው ወይንስ ኦነስት የሆነ ቢኮዝ እንትን አቃቤ ህግ ስትሆን በሳይ ለመንግስትህ ኦነስት የሆነ አድቫይዝ ነው የምትሰጠው። ለምሳሌ ካስታወስክ የትራምፕ ጊዜ የነበሩት እንትን የሚኒስትሮች የሚያስኬደውን የማያስኬደውን ነገር then sometimes even ኢንኳይሪ ኮሚሽን ልታቋቁማለህ ስህተት ሰርተዋል። ለምሳሌ ከምርጫው ጋር በተያያዘ ሊሆን ይችላል። የትራምፕ የመጀመሪያ ኢሌክሽን ጊዜ 2016 ኮሚሽን ተቋቋመ ገለልተኛ የሆነ እንዲመረምር። ያን ያደረገው አቃቤ ህግ ነው አይደል? በፕሬዝዳንት አማክሮ አተርኒ ጀነራሉ ከዛ በኋላ እንዲሾም ተደረገ። ሶ ኦነስት የሆነ አድቫይዘር ያስፈልጋል። ኢትዮጵያ የውጭ ጉዳይ ሚኒስቴር ዘላስ 7 ይስት የነበሩት ደመቀ ነበረ፣ ከዛ ገዱ አንዳርጋቸው ነበረ፣ ከዛ በኋላ መሰለኛ ጌዲዮን የመጣው። አንደኛ ስቴብልም ለረጅም ጊዜ የቆዩ ካሪየር ዲፕሎማት አይደለም ይሄ ሰውዬ። የህግ እውቀት ሊኖረው ይችላል፣ እንግሊዝኛ ቋንቋ ሊናገር ይችላል። የምስራቅ አፍሪካውን ፖለቲካ በደንብ ተረድቶ ተንትኖ አብይን ቢያስከፋውም ኦነስት የሆነ አድቫይስ ይሰጠዋል ወይንስ የአብይን ሐሳብ ሰምቶ እንግዲያስ የሱን ሐሳብ ብቻ ለማስፈጸም ነው የሚወጣው የሚለው ነገር አለ። አረቦቹ ሊመጡ ይችላሉ። አረቦቹን ማስቀየም ማስቆጣት የለብንም። ደን እስራኤል ደግሞ አለች በዚህ በኩል ከግብጽ ጋር ያለው ፍሪክሽን እንደ የሱዳን ሁኔታ አለ። ሱዳን ውስጥ አልቡርሃን አሁን ወደ ካርቱም ገባ አይደል? ተቆጣጠረ። ኤንድ አብይ አይ ቲንክ አላይን ያደረገው የተሰለፈው ከዛኛው ከተቃዋሚው ሳይድ ጋር ምን ያህል ያስኬደዋል? ኤንድ ክሬዲቢሊቲ አጣ። በነገራችን ላይ ትልቁ ነገር መሳይ አብይ በተለይ የትግራይ ጦርነት ሲፈጠር ከዛ በኋላ በነበሩት ዓመታት የኤርትራ ጦር ተሳትፏል አልተሳተፈም በጦርነት ውስጥ የሚለው ነገር ላይ በኢንተርናሽናል ኮሚኒቲው ዘንድ አንተን ክሬዲቢሊቲ ሉዝ አደረገ። አሁን አውሮፓውያንም አሜሪካኖችም ያምኑታል አብይን። አይ ዶንት ቲንክ ሶ። ታማኝ ዲፕሎማት አይደለም፣ ኮምፒተንትም አይደለም። ስለዚህ የኢትዮጵያ ስቴት ትልቅ ካፒታል ትልቅ ስትራቴጂክ ፖዚሽን ቢኖረውም በዓለም አቀፍ ፖለቲካውን በአፍሪካ ቀንዱ ፖለቲካውን በአፍሪካም ላይ ያንን የሚመጥን ስቴትሜን የሚመጥኑ ግለሰቦች ኮምፒተንት የሆኑ ሰዎች አለ ወይ? ስትራቴጂ አለ ወይ? አይ ዶንት ቲንክ ሶ። የዕለቱን ብቻ ነው አብይ የሚያተኩረው። የዛሬ ዓመት ወደ ባገኘላችሁ እንኳን ደስ አላችሁ። አሁን ዛሬ ደግሞ እንደገና ሶማሌላንድን ኮምፕሊትሊ ረስቶ ወደ ሞቃዲሾ ዞረ። ተክለ ምናልባት ከአብይ አህመድ ያለፉት 7 ዓመታት ጋር ሁሉ ጊዜ ሲነሳ የሚነሳው ነገር ስርዓትና ህግ ማስከበር ላይ አሁን በዋት ዘመን የነበረውን
ህወሓት ዲሞክራት መንግስት ሆኗል፣ አምባገነን መንግስት ነው። ግን ሴኩሪቲውን የመቆጣጠር ከጫፍ እስከ ጫፍ ህግና ስርዓት የማስከበር አቅም ነበረው። አብይ አህመድ እዛ ላይ ከፍተኛ ክፍተት ይታይበታል። አዲስ አበባ ጭምር ሰው ሰላም አጥቷል። መሀል ላይ ብቻ አይደለም፣ ድንበሩንም እየጠበቀ አይደለም። ለምሳሌ አሁን በኢትዮጵያ በአራቱም አቅጣጫዎች ድንበሩ ክፍት ነው፣ ዜጎች እየተጎዱ ነው። በቅርቡ በጅቡቲ በኩል የተደረሰውና የተፈጸመው እናስታውሳለን። የኢትዮጵያ ዜጎች የአፋር ተወላጆች ናቸው በድሮን የተመቱት። በሶማሌ ክልልም እንደዚሁ የሶማሌላንድ ታጣቂዎች ገብተው ከ50 እስከ 60 የሚጠጉ ኢትዮጵያውያንን ገለዋል። በዚህ በደቡብ ምዕራብ ኢትዮጵያ በኩልም እንደዚሁ የደቡብ ሱዳን ታጣቂዎች ገብተው የወረዳ ስም እስከ መቀየር ወርቅ አውጥተው እስከ መውሰድ ደርሰዋል። በጋምቤላም በኩል በተመሳሳይ ነው። ህፃናት ይዘረፋሉ፣ ዋናው ይወሰዳሉ፣ ከብቶች ይዘረፋሉ። በሱዳን በኩልም እንደዚሁ የጎንደር መሬት የኢትዮጵያ መሬት እስካሁን ድረስ እንደተያዘ ነው። ስለዚህ ድንበሩንም እየጠበቀ አይደለም፣ ዳሩንም መሃሉንም የሚጠብቅ አይደለም። በጣም ደካማና ልፍስፍስ ነው በሚልም ሊገለጽ የሚችል መንግስት ነው። ከዚህ አንጻር የምትለው ነገር አለ? ምናልባት አንድም የአብይ አህመድ መንግስት የሚገለጸው አቅመ ቢስነቱ ነው። ሀገሪቱን እሱ እንኳን በሚፈልገው ደረጃ ህግና ስርዓት አስከብሮ መጠበቅ አልቻለም። በከፊል አልስማማም መሳይ። አብይ በቀውስ ውስጥም ቢሆን የስ ማዕከላዊ መንግስቱ ደካማ ነው፣ ዊክ ነው። ግን ደግሞ በጣም ደካማ ነው ብለህ የምትንቀውም ደግሞ ሙሉ በሙሉም አይደለም። ለምሳሌ እኔም አንተም እናውቃለን፣ ህወሓቶች በጣም ጠንካራ እንደሚባለው ከሆነ 60-70 ከመቶ የሚሆነው የሀገሪቱ ሚሊተሪ አርሰናል ጦሩ ምናምን እኮ እዛ ነበር የሰፈረው። አብይ ሲመጣ የነበረው የሆነ ሰዓት እንደውም የተወሰነ ለማንቀሳቀስ ሞክሮ ሁሉ አልቻለም እኮ ነበር 2019 ምናምን ካስታወስክ። ጦርነቱ ሲፈነዳ ህወሓት በጣም ከ200 ምናምን ሺህ በላይ ጦር ሰራዊት አለ ብሎ ሚሊተሪ ፓሬድ ሁሉ ሲያሳዩ ነበረ። የስ አንተ ያልካቸው ነገሮች ድክመቶች አሉ። አት ዘ ሴም ታይም ግን አብይ በዛም በዚህም ብሎ ህወሓትን የሚያህል በጣም ጠንካራ የ45-50 ዓመት ሚሊተሪ ልምድ ያለው 17 ዓመት ከደርግ ጋር ሲዋጉ ከዛ 27 ዓመት ስልጣን ላይ ሆነው ያለ ኃይል አሸንፏል። አሚ ለብቻው አሸነፈ። እንዴት አሸነፈ ሌላ ጉዳይ ነው። አዎ ምክንያቱም በደንብ ታሪክ ራሳቸው የተናገሩትም ስለሆነ ነው። ራሳቸውም ያው ስለዚህ የአብይን ጥንካሬ ሳይሆን የምናየው አሁን ይሄ ታሪክን ተገልብጦ በእንዲህ አይነት ተበርዞ መቅረብ የለበትም። ኤርትራ ባትኖር የአማራ ሚሊሻ፣ የአማራ ፋኖ፣ የአማራ ልዩ ኃይልና ባይኖር ኖሮ አብይ ስልጣን ላይ አይቆይም ነበር። ልክ ነህ። ያም ዊዝደም ነው ልፈልጌ ነው። አብይ ያን ብልጦ ነው። በብልጠትም ራሱ ኤርትራን ተጠቅመውም ይሁን ፋኖን ተጠቅመውም ይሁን በጣም ሊያሰጋው ስልጣኑን አደጋ የነበረው በጣም ትሬት የነበረውን ኃይል መደምሰስ ችሏል። በእኔ አስተያየት ማለት ነው። ኦኬ ቢያንስ ከዚህ በኋላ ህወሓት የበፊቱ አይነት ስጋት ሆኖ ይቀጥላል ወይ? አይ ዶንት ቲንክ ሶ። ስሎሊ ናቹራል ሞቱን የሚሞት ይመስለኛል። የስ ግን ደግሞ አት ዘ ሴም ታይም ወደ ደቡብ ደግሞ ከዛ ከህወሓት ከትግራይ ስትመጣ ጎንደር፣ ጎጃም፣ ሰሜን ሸዋ ውስጥ ያለው ሁኔታ የምንመለከተው ነው። ኦሮሚያ ውስጥ ያለው የሴኩሪቲ ሁኔታ የምንመለከተው ነው። ሶ ሁለቱም ባህሪ ያለው ዊክ ነው። and at the same time ከቀውስ ውስጥ ደግሞ አሸናፊ ጠንካራ ሆኖ የወጣ ኃይልም ጭምር ነው። 7 ዓመት እኮ ነው ለምሳሌ አይደል? 7 ዓመት እኮ ነው። ባት ደርግን ስትመለከት በ1967 አብዮቱ ስልጣን ይዞ የመጀመሪያው 3 ዓመት 4 ዓመት ጦርነት ነበረ። ስቲል በሰሜን ከኤርትራ ከሻዕቢያ ጋር ከዛ ከህወሓት ጋር ጦርነት ቢኖርም በተወሰነ መልኩ ማዕከላዊ መንግስቱን አረጋግቶ ነው ነበረ። ኢህአዴግን ስትመለከተው የመጀመሪያዎቹን 2-3 ዓመታት ትንሽ ችግር ነበረ። ከዛ በኋላ ግን አገሪቱን አረጋግቶ 4 ምርጫዎች 5 ምርጫዎች አካሂዶ በተወሰነ መልኩ 20 ምናምን ዓመት በተረጋጋ መልኩ ስቲል ተቃውሞ ቢኖርም ማስተዳደር ሰው ነበረ። አብይ ግን የመጀመሪያው ዓመት እንጂ ከዛ በኋላ 7ቱንም ዓመት በሙሉ እንዳልከው በጣም ከፍተኛ የሆነ ቀውስ አለ። ፋኖዎች አሉ፣ ኦነጎችም አሉ፣ በሌላ በኩል ሌሎችም ስማቸው በጣም የማይታወቅ ተቃዋሚ ኃይሎች አሉ። ስቲል እንደ ስጋት ሆነው ይቀጥላሉ አሁን ላለው መንግስት። ግን አት ዘ ሴም ታይም የፋኖ አይነት ኃይሎች ስትራቴጂክ የሆነ ፎርሙላ ይዘው ካልወጡና ይሄ በተለይ ደግሞ ኢትዮጵያን ሁሉ አጠቃላይ ሞቢላይዝ የሚያደርግ የተወሰነ አማራውን ብቻ ሳይሆን ኢትዮጵያን ሁሉ ሞቢላይዝ የሚያደርግ አስተሳሰብ ይዘው ወጥተው
ለመደራደር የሚያስችላቸውን አቅም አጠናክረው ተደራድረው እኔ በድርድር ነው የማምነው። ፋኖ አሸንፎ አብይን ደምስሶ ቢመጣም ኢትዮጵያ ዊል ቢ ኦኬ። አይ ዶንት አግሪ ዊዝ ዛት መሳይ ሌላ ቶፒክ ነው በእርግጥ። ኢን ኤኒ ኬዝ ግን የስ አብይ በየአቅጣጫው ሴኩሪቲውን ማረጋጋት አገሪቱን ብዙ ቦታዎች ላይ መቆጣጠር አልቻለም። አይ አንደርስታንድ። አት ዘ ሴም ታይም ግን እነዚህ የአብይ ስልጣን ላይ እንደ ስጋት ሆነው የተደነቀሩ እየወጡ ያሉ ኃይሎች የፋኖ አይነት ኃይሎችም ደግሞ አሁን ካለው የአማጺነት እንቅስቃሴ ወጥተው ጠንካራ የሆነ ሶሊዲፋይድ የሆነ አመራር ስትራቴጂክ ይሄ በተለይ ዓለም የሚቀበለው ፎርሙላ በአማርኛ ምንድን ነው ይዘው ካልመጡ በስተቀር አይ ቲንክ ትንሽ ኬዎዝ ይቀጥላል። ቀውስ ብቻ ቀውስ ሆኖ ይቀጥላል። በዛ መልኩ ነው የምመለከተው። ፋኖቹን ሌላ አጀንዳ ስለሆነ እንዳልከው ጊዜ ካለን እንነካዋለን፣ ከሌለም ያው ወደ ሌላ ቀን እናስተላልፈዋለን። ግን ለማለት የፈለኩት አንደኛ አፍንጫ ስር እዛው ቤተ መንግስት አቅራቢያ ብዙም ርቀት ሳትሄድ ሰዎች የሚታፈኑበት፣ ሰዎች የሚገደሉበት ቀደም ሲልም አንተ አንስቷል። አሊዴሮ በአንድ ሳምንት ውስጥ 2 ጊዜ አውቶቡስ እገታ ተደርጎ 150 140 ሰዎች ታፍነው የቀሩበት የት እንደገቡ እንኳን ማይታወቁ ምናልባት አንዳንድ ወገኖች የሚሉት የመንግስት እጅ ስላለበት እንጂ ማስቆም አቅቶት አይደለም የሚል ነው። እሱን የሴራ ነገር ይሁን ብቻ ሌላ ነገር ማስረጃ ስለሌለን እዚህ ላይ መግለጽ አንችልም። ግን መንግስት አቅም ቢኖረው ቀደም ሲል ስርዓትና ህግ ማስከበር አቅም ቢኖረው ኢትዮጵያውያን ከሞያሌ እስከ መቀሌ ከጅጅጋ እስከ ወለጋ በፈለጉት መጠን እየተንቀሳቀሱ መኖር መስራት ይችሉ ነበር። ሌላው ቅር ሌሎች መብቶቻቸው እንኳን ቢገደቡ የመንቀሳቀስ ሰላም የማጣት መብታቸው ግን ከመንግስት አቅም ጋር የተያያዘ ነውና ያንን ማድረግ አልቻለም የሚል ድምዳሜ እንድንሰጥ የሚያደርግ ነው። ለማንኛውም እስቲ ከአዲስ አበባ ጋር የተያያዘውን አዲስ አበባ ላይ የጀመረውን አጠቃላይ በኮሪደር ልማት በሚል አዲስ አበባ ላይ ግን ከልማት ባሻገር ሌላ ትልቅ አደጋ ሌላ ትልቅ ኢትዮጵያዊነት ላይ የመጣ አደጋ አድርጌን ወስደዋለሁ። እኔ በጣም ጥሩ ነጥብ አንስተሃል። አዲስ አበባ ጋር በተያያዘ የኦሮሞ ብሔርተኞች ሆን ብለው ፖፑሊስት የሆነ አጀንዳ ነው የሚያራምዱት። አብይም ላለመበለጥ ብሎ ያን አጀንዳ የገዛው መሰለኝ። ለዛ ነው አዳነች አቤቤ አሁን በምን መስፈርት ነው በምን መለኪያ ነው ምንም ልጅ የከተማ ባክግራውንድ የላትም። አክቹዋሊ ከተማ ሲቲ እኔ ኢትዮጵያ እንደውም ሜየሮች ከዚህ በኋላ ከለንደን ከፓሪስ ከኒውዮርክ ከትልቅ ከተሞች 5-6 ዓመት እንደውም ተልከው 10 ዓመት እዛ ኖረው አጥንተው መመለስ ያለባቸው ሰዎች ናቸው። ወይም ይሄ አርባን ፕላኒንግ ላይ ዩኒቨርሲቲ ግራጁዌት ሲሆኑ የሚያውቁ ጥንታዊ ከተሞችን ከሌላ ሀገር ከኬንያ ናይሮቢ ሊሆን ይችላል እኮ ነስር ኢትዮጵያ መሆንም የለበትም አይተወይ። አሁን ግን ፖለቲካል አፖይንትመንት ነው ሁሉ ጊዜ ኖ የኦሮሞ ኤንድ አካሄዳቸው ወደዛ ይመስለኛል። ይሄ ግልጽ እኮ ነው። አዲስ አበባ የምርጫ 97 የህወሓት በጣም የመጨረሻ ክፉነቱ የሚያሳዩ 2-3 ነገሮች አሉ። አንደኛ የባህር በር ጉዳይ አለ። ያ ጊዜ ሲሄዱ ነው አያስፈልገንም እዛ ግምላችን ያጠጡበት ኢትዮጵያ ወደብ ሸቀጥ ነው እንገዛዋለን ምናምን ብሎ መለስ የመጨረሻ ድንቁርና ራሳቸው ትግሬዎቹም ህወሓቶቹም እድሜ ልካቸውን የሚቃጠሉበት የሚጸጸቱበት ነገር ይመስለኛል። ሁለተኛው ምርጫ 97 ላይ አዲስ አበባ ክሊርሊ የኦሮሚያውና ከተማ መቀመጫ አዳማ ናዝሬት ነው የሚል ነበር ህገ መንግስታቸው ላይ የክልሉ ህገ መንግስት ላይ ክሊርሊ አዲስ አበባን ማጆሪቲውን ቅንጅት ሲያሸንፍ ኔክስት ዴይ ፒውር ኮተንኩል ይልንታ ሼምለስ የሆነ እንትን ነው ወደ አዲስ አበባ ተመልሰዋል አሉ። ከዛ በኋላ የሚደረጉት ግንባታዎች ሁሉ that's fine. the problem is አዲስ አበባ ህገ መንግስት ውስጥ አሁን ትልቁ ነገር እንትን ይሄ የጎን ሾክ እና እንቅፋት እንዲሆን ክሊርሊ አንቀጽ 48 ይመስለኛል ህገ መንግስቱ አዲስ አበባን ቻርተርድ ኢንዲፔንደንት ሰልፍ ገቨርኒንግ ሲቲ ነው ያደረጋት። ኦኬ ለምሳሌ ኦቶዋ የካናዳ ዋና ከተማ ኦቶዋ ነው። ኦቶዋ የኦንታሪዮ የሚባለው ክልል አለ እዚህ ከ10 ፕሮቪንሶች ውስጥ ወይም ክልሎች ውስጥ አንዱ ኦንታሪዮ ነው። የኦንታሪዮ ስር ነው ያለችው የኦንታሪዮ ገቨርንመንት የሚያስተዳድራት። ዋሽንግተን ዲሲ ስትመጣ ግን በእናንተ ዋሽንግተን ዲሲ ራሱን የቻለ ቨርጂኒያ ማያስተዳድረውም ሜሪላንድ ማያስተዳድረውም ማለት ትክክለኛ ራሱን የቻለ ፌደራል መንግስት የሚያስተዳድር አዲስ አበባ እንደዛ ነች። ሞሮ የዋሽንግተን ሲቲ ነው አይን መሬት ከዛም ኦኬ ከኦሮሚያ ተወስዶ ሊሆን ይችላል። but the problem is የኢትዮጵያ ውስጥ ትልቁ እንትን ምንድነው ህገ መንግስቱን የሚተረጉም ኢንዲፔንደንት የሆነ ፖለቲሳይዝድ ያልሆነ ቦዲ የለም። አሁን እንደ ካናዳ እንደ አሜሪካ ባሉ ሀገሮች ውስጥ ህገ መንግስቱን የሚተረጉመው
ሱፕሪም ኮርቱ ወይም ኮርቱ ፍርድ ቤቶች፣ ከዛ በጣም ከገፋ ሱፕሪም ኮርቱ ነው፣ ጠቅላይ ፍርድ ቤቱ ነው። ወራስ ኢትዮጵያ ውስጥ ግን ፌዴሬሽን ነው፣ ሃውስ ኦፍ ፌዴሬሽን ነው። ሃውስ ኦፍ ፌዴሬሽን ውስጥ ቀርቦ ይሄ ነገር ካልተቃጨ በስተቀር መፍትሄ አያገኝም። ቬሪ አንላይክሊ ሃውስ ኦፍ ፌዴሬሽን ደግሞ ምክንያቱም ሪሰንትሊ የሆነ ውሳኔ ምን ተወሰነ መሰለ ዛሬ ዓመት ይሁን ምናምን የኮንዶሚኒየም ይሄ 40/60 ያገኙ ሰዎች ማለት ብር ከፍለው እነሱ ተመዝግበው ስንት ቆጥበው ከልጆቻቸው ጉሮሮ ነው ያደረጉትን ብድግ አደረጉና አይ ከቦታ የተፈናቀሉ ሰዎች አሉ የአካባቢው ኔቲቮች ነዋሪው ኦሮሞ ምናምን ብለው ሰጡ። እኔ ገንዘብ አዋጣሁ መሳይ፣ አንተ ግን እናትህ ደምቢዶሎ ስለሆኑ ኦሮሞ ስለሆንክ ቤቱ ለአንተ ተሰጣቸዋል። that's what happened actually and ይሄ ህገ መንግስት አይደለም ተብሎ ተከራከሩ ምናሉና ሰበር ሰሚው ለባለቤቶቹ ወሰነ። ትክክል ነው ላይክ ብር ለቆጠቡ ሰዎች ነው አለ። ይሄ ነገር ሶ ፖለቲሳይዝድ ሃውስ ኦፍ ፌዴሬሽን ጋይደና ኖ ይሄማ የብሔር ብሔረሰቦችን እኩልነት የሚቃረን በዚህ ወጥቶ በዚህ ወርዶ ብለው የሰበር ሰሚውን ፍርድ ቤት ውሳኔ ቀለበሱትና ፖለቲካል የሆነ ውሳኔ ሰጡ። that is the problem። አዲስ አበባ አሁን የሚያጋጥማት ችግር ይሄ ነው። ክሊርሊ አዲስ አበባንም ኦሮሚያንም አማራ ክልልንም የፈጠረው የ1995ቱ በፈረንጆች የ87ቱ ህገ መንግስት ነው። በ1987 የጸደቀው የኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት ነው። አክቹዋሊ ሁሉም የፈጠራቸው ኦሮሚያ የሚባል ግዛት ከዛ በፊት አልነበረም። አማራ የሚባል ግዛት ከዛ በፊት አልነበረም። ኦኬ በቻርተሩ ጊዜ ክልል 1 ክልል 2 በቁጥር ነበረ ባይዘይ ትግራይ ክልል 1 ክልል 2 አፋር መሰለኝ ክልል 3 አማራ ክልል 4 ኦሮሚያ እያለ ይቀጥል ነበረ። ቻርተሩ ከ4 ዓመት በኋላ ተነስቶ ህገ መንግስቱ ሲጸድቅ አሁን ያሉት ክልሎች ተፈጠሩ። ከዛ በፊት ኦሮሚያ የሚባል ክልል በኢትዮጵያ ታሪክ ውስጥ ኖሮ አያውቅም። ፒሪየድ። ኦሮሞ የሚባል ብሔር፣ አማራ የሚባሉ ብሔሮችም በነገራችን ላይ ከዛ በፊት መሳይ አልነበሩም። አክቹዋሊ ማለት ፖለቲካል ኤንቲቲዎች ኦኬ ኦሮሞ ብለው የሚጠሩ የተበታተኑ አርሲ፣ ጉጂ፣ ቦረና፣ ሜጫ፣ ቱለማ የሚሉ የተበታተኑ ብሔሮች ነበሩ። እነዛ ብሔሮችን ኢህአዴግ አንድ ላይ ቋጠራቸውና ከዛሬ ጀምሮ እናንተ ስማችሁ ኦሮሚያ ተብሏል። የክርስትና ስም አወጣላቸው። የእስልምና ስም ካለ አላውቅም። እናንተ አማራ ተብላችሁ አዲስ አበባ የዛን ጊዜ ተፈጠረች። ናው አዲስ አበባ ዴሞክራቲክ የሆነ አገር ቢኖር የፖለቲካ ነፃነት ቢኖር የነስክንድር የባልደራስን ፈለግ ነበር መከተል የነበረብን። አዲስ አበባ ራሷን በራሷ ማስተዳደር ነበረባት። ኢንፋክት እስክንድር በህይወት ሁሉ የሚያበሳጨኝ ይሄ ነው። ያንን ትግሉን መግፋት ሲችል ስላስተያየት አልሰጠበትም። ኢን ኤኒ ኬዝ የአዲስ አበባ የሚቀጥለው ኢትዮጵያ ውስጥ ትልቁ የቀውስ ፈንጂ የተጠመደ ፈንጅ አዲስ አበባ ነች። አክቹዋሊ ቢኮዝ የኦሮሞ እንትኖች ስትመለከታቸው ብሔርተኞች በጣም አግሬሽናቸው እየጨመረ ነው የሚሄደው። አይ ቲንክ እንደሰማሁት እርግጠኛ አይደለሁም። በየትምህርት ቤቱ የኦሮሚያ ባንዲራ ይውለብለብ ብለዋል። የኦሮሚያ መዝሙር ይዘመር ብለዋል። የኦሮምኛ ቋንቋ በግድ ይሰጥ ብለዋል። ሰኞ ጀምሮ ነው የተባሉት። አክቹዋሊ የሆነ አርብ ቀን ደብዳቤ ጻፈና ከሰኞ ጀምሮ ካሉ ትቀጣላችሁ ምናምን ትዘጋላችሁ። አንዳንድ ትምህርት ቤቶች አሁን ለምሳሌ አቡነ ጎርጎርዮስ የሚባል ትምህርት ቤት ነበረ ማስጠንቀቂያ ደብዳቤ ተሰጥቷቸው ኦር ሰስፔንድ ተደርገው ምናምን ሁሉ ነበር የተወሰነ ጊዜ። ዳት ማች ነው የሚሰሩ ህንጻዎች ምናምን ተዋቸው፣ ምንም ችግር የለው። ግን ይሄ የኦሮሚያ ነው የሚለው ሴንቲሜንት መግለጫ መውጣት አይደለም። ሪሰንትሊ ተቃዋሚዎች በሙሉ እነ ኦፌኮ ኦነግ ምናምን ተሰብስበው የአዲስ አበባ ጉዳይ በቃ ዋነኛ የመታገያ አጀንዳ አደረጉ። ነሰርሊ እኮ ኦሮሞ ስለሚጠቀም አይደለም ባይዘይ ጀስት እንትን መቀስቀሻ አክቹዋሊ ህዝቡን ነኩ በወሰዱብህ እኮ ያንተን የሚል ስሜት ለመፍጠር ነው። ተክለሚካኤል ያለ ምክንያት አላነሳውም። አዲስ አበባ ብዙ ነገር ምክንያቱም የአንድነት ኃይሉ ክልሉን ሲያጣ ማኩረፊያው ነበረች አዲስ አበባ ነው ሄዶ በተወሰነ ደረጃ የሚተነፍስባት። ያንንም ነው መዳረሻ ወይም ደግሞ መድረሻ ያሳጡት አዲስ አበባ ላይ ይህንን እርምጃ ከወሰዱ በኋላ ነው። የሸገር ከተማ የሚል የሚያፍን አዲስ አበባን የሚያፍን አንድ ከተማ አቋቁሟል። በዛም ምክንያትም ከፍተኛ የሆነ ጭቆና የተካሄደ ይገኛል። ለዛም ነው የአዲስ አበባን ያነሳሁት። የአብይ አህመድን የሌጋሲ የ7 ዓመት ከማጠናቀቃችን በፊት ለገሰት ሁሉ የመንግስት ኮሚኒኬሽን ጉዳዮች ኃላፊ መጋቢት 24ን አስመልክቶ የጻፈውን ነው ማነብልና እንደው ምን ያህል አንድ ላይ የኖርን ተለያይተናል የሚለውን ዜማ ነው ያስታወስ። ዛሬ መጋቢት 24 ነው። ኢትዮጵያ በፖለቲካ ኢኮኖሚ፣ ማህበራዊና በዲፕሎማሲ መስኮች በታሪኳ ያልተሞከረውን አዲስ መንገድ የጀመረችበት ቀን ነው። ያልተሄደበትን መንገድ በመደመር ፍልስፍና ቅኝት በማለ ፖለቲካ እይታ እየተመራች ከባለፈው ቦጎን በመውሰድ ለነገው ትውልድ ዛሬ ላይ አዲስ አሻራ በማኖር አዲስ የከፍታ ምዕራፍ የጀመረችበት ዕለት ነው። በውስብስብ ብዝሃነትና በርካታ ማንነት ምክንያት እንደ አንዳንድ ሀገሮች ተበታተነች ሲሏት እሷ ብዝሃነትን እንደ ጌጥ
ተጠቅማ ህብረ ብሔራዊ አንድነቷን ይበልጥ ማጠናከር የጀመረችበት ዕለት ይህ መጋቢት ቀን ነው ይላል። ቀደም ሲል ካነሳ ነው የተለየ ነው ማለት አይደለም። በመንግስት ደረጃ ዕለቱን አስመልክቶ የተያዘው አቋም በዚህ ደረጃ የሚገለጽ ነው። ሌላው የኦሮሚያ ብልጽግናው አመራር አባል ወይም ደግሞ የዋናውን ብልጽግና ከፍተኛ አመራር ዶክተር ቢቂላ ሁሪሶ ኢትዮጵያውያን በታሪካቸው አይተው የማያውቁትን የፖለቲካ ተሳትፎ የጀመሩበት ጊዜ ነው በሚል ነው የገለጸው። እንደው በዚህ የበዓለ ሲመቱን አስመልክተን አጀንዳውን ለመዝጋት እዚህ ላይ አስተያየት ስጥና እንቋጨው። የለገሰት ሁሉ አይገርመኝም። እንትና እኮ በለጠ ሞላ የጻፈው ሳይ ነበረ። እንግዲህ በለጠ ሞላ ከኛ ጋር 6 ኪሎ በነበረ ሰዓት ጽፎ አይቼዋለሁ። የዛሬ 20 ምናምን ዓመት ነበር የተማሪዎች እንቅስቃሴ ምናምን። ከዛ በኋላ አብንን ሲመሰርቱ ታስረው እስር ቤት ነበሩ መሰለኝ። መጨረሻው ዓመት ላይ አብይ የመጣበት ሰዓት ላይ ኢቭን እሱ ራሱ ፖስት ያደረገው ነገር ለማገናኘት ሞከረ። አብይ መምጣት ነፃ እንዳወጣቸው አይነት አድርጎ ቃል በቃል ባይሆን ለገሰ አሚን ያው ብልጽግና ነው፣ ካድሬ ነው፣ የአብይ ሎሌ ነው። ስለዚህ ይሄን ቢል አይገርም፣ ምንም አያስገርም። ግን ሌሎቹ አሁን ብርሃኑ ነጋ ራሱ በለጠ ጓደኞቹ እሱ የዛሬ 7 ዓመት አብንን ሊመሰርቱ ሲሉ ሲንቀሳቀሱ ታሰሩ መሰለኝ። but still now ኢሚኒቲው ለ8 ወር ያልተነሳ ክርስቲያን ታደለ እኔ ፐርሰናሊ ብዙም አይመቸኝም። አንዳንድ ንግግሮቹ ካስታወስክ አማራነት የኢትዮጵያዊነት ልክ ነው ምናምን ለምሳሌ ወይ አማራ ኢትዮጵያን የፈጠራት አማራ ነው ምናምን ይላሉ። but still ጎጃም ውስጥ አካባቢው ላይ ሄዶ ካምፔን አድርጎ ዴሞክራቲክ በሆነ መንገድ የተመረጠ ሰው ነው። ካምፔን አሸንፎ ተፎካካሪውን ሰክሰስፉሊ አሸንፎ ፓርላማ የገባ ሰው ነው። ያ ተቋም መከበር ነበረበት። ወንጀል ሊሰራ ይችላል፣ ሊጠረጠር ይችላል። አስፈላጊው ፕሮሲጀር አለ። you don't lose anything እኮ ትከበራለህ እኮ። ጌዲዮን ያበሳጨኛል እኮ አናደኛል እኮ እሱ ነበር የዛን ጊዜ የፍትህ ሚኒስቴሩ። and this guy ኢሚኒቲውን ፓርላማ አቅርቦ አቶ ክርስቲያን ታደለ በእንደዚህ አይነት ወንጀል ተጠርጥረዋል፣ ይሄ ማስረጃ አለን፣ ክስ ልመሰረት ነው ብሎ ማንሳትና ወስዶ ማሰር ሲችል ፕሮሲኪዩት ማድረግ ሲችሉ ይሄንን ሰውዬ በሌሊት አልታጠቀ በፊት የታወቀ ነው አድራሻው፣ ሚስት ልጆች አሉት። ይሄ ሰውዬ አጥር ዘለው ከበው ገብተው እየደበደቡ ወስደው ሲያስሩት የሱ ላይስማሙ ይችላሉ። በለጠና ክርስቲያን ታደለ የሀሳብ ልዩነት ሊኖራቸው ይችላል፣ ግን አንድ ፓርቲ ናቸው፣ አብን ናቸው አይደል? እንደመሳይ ይሄ ሰውዬ የለገሰት ሁሉን እንደ ክርስቲያን ማነው እንደ በለጠ ሞላ አይነት ሰዎች ብርሃኑ ነጋ የሱ የፓርቲ አባል የሆነች ሴት የሴቶች ጉዳይ ወይ ምናምን የሆነ ፖለቲካ ጉዳይ ያላች ነበረች ስትታፈን ስትታሰር፣ ኦኬ ሊስን ጋይስ እኛ ከእናንተ ጋር እንሰራለን በሀገራዊ ጉዳይ ላይ በሴም ታይም ግን አባላት የኛ የታፈኑ ነው። የይስሙላ እንኳን መግለጫ ነገር አታወጥም እንዲያታወጥም እንዴ? 7 ዓመቱ ሌጋሲ ይሄ ነው። በለጠ ሞላ ከእስር ቤት ወጥቶ የዛሬ 7 ዓመት ከነበረበት ቤተመንግስት ገባ፣ ሚኒስትር ሆነ፣ መኪና ቀረበለት፣ ፕሪቪሌጅ ነው። 700 ሚሊዮን ብር ሲመዘበር በሱ ሚኒስትሪ ውስጥ ፓርላማ ቀርቦ እንደ ኖርማል ነገር ያወራዋል። በነገራችን እንደ ኖርማል ነገር እንደ ሪፖርት ይቀርባል። 700 ሚሊዮን ብር ምናምን ተመዝብሯል። ላይክ this is በጣም መንግስት እንዳልኩ የሚያደርግ ነገር እኮ ነው። መንግስት ሪዛይን አድርጎ ኢንኳይሪ ኮሚሽን ተቋቁሞ መመርመር የነበረበት ነገር ከ7 ዓመት በኋላ የትግል አጋሮቹ በለጠ ለዛውም መመረጡን እንጂ አልተመረጠም እኮ መሰለኝ አይደል? ለፓርላማው ተሾመ እንጂ ሜምበር ኦፍ ፓርላመንት ይሆን አይመስለኝም፣ እርግጠኛ አይደለሁኝ። this guy ተመርጧል። እንደው ሞር ሌጂቲሜሲ ያለው ማለት ነው። አንድ ኮንስቲትዩዌንሲ ከሚሊዮን በላይ የሚቆጠር ህዝብ የመረጠው ሪፕሬዘንት ያደርጋል ተብሎ የሚታሰብ ሰው ነው ክርስቲያን ታደለ። and so this is ስለዚህ የለገሰት ሁሉ ብዙም አይገርመኝም ማለት ልፈልጌ ነው። ስለ ብርሃኑ ነጋም ስታነሳ ምናልባት ከባለ ሲመቱ አጀንዳ እንውጣና አንድ መረጃ በሪፖርተር ጋዜጣ ላይ ወጣውን ተመልክቼ ነበር። እንግዲህ ስለ ትምህርት ሚኒስቴር ጉዳይ በአጠቃላይ ስለ ብርሃኑ በፖለቲካ ፓርቲም ሆነ በመንግስት ካቢኔ ውስጥ ባለው ድርሻ የተለያዩ ነገሮች ቢነሱም ግን ሰሞኑን በሪፖርተር የቀረበውን አጀንዳ በተመለከተ እንደው የተለየ ሀሳብ ካለ በሚል አንሳው። እዛ ላይ የዜናው ላይ የወጣው መረጃ ምንድነው? የትምህርት ጥራቱ የከፋ የሆነው መምህራን በብቃት ስለማያስተምሩ ነው። ብቃት ይጎላቸዋል። ስለዚህ ያንን ለማስተካከል አንድ የትምህርት ጥራቱን ለማስተካከል የዩኒቨርሲቲ ተማሪዎች 4ኛ ዓመት ላይ
ወደ የቤተሰቦቻቸው ወደ የትውልድ ቦታቸው ተመልሰው ሄደው አንድ አመቷን እዛ ያስተምሩ እዛ አስተምረው ይመጣሉ እንግዲህ ይመረቃሉ ማለት ነው። ይሄን በማድረግ የትምህርት ጥራትን ማሻሻል እንችላለን ነው። ከትምህርት ጥራት ጋር ማሻሻል ጋር ይሄ እንዴት እንደታየ አልገባኝም። ግን ከዛ በላይ ሀገሪቱ በዚህ በአብይ አህመድ ዘመን የትምህርት ፖሊሲ ኢትዮጵያ አንድ ቋንቋ የመግባቢያ ቋንቋ እንዳይኖራት ያደረገ የትምህርት ፖሊሲን ያጸደቀ ትምህርት ሚኒስቴር ወይም ደግሞ የትምህርት ሚኒስትር በዚህ በትንንሽ ጉዳዮች ላይ እንደዚህ አብዝቶ መጨነቁ ምን ትርጉም አለው? መጀመሪያ በፖሊሲ ደረጃ ኢትዮጵያን አደጋ ላይ የሚጥል ብዙ እኮ የትምህርት ባለሙያዎች ተቃውሞ እያቀረቡ ነው። ለብርሃኑ ነጋ ጭምር የአቤቱታ ደብዳቤ አቅርበውለታል። ይሄ ነገር እንዳይጸድቅ በጣም አደገኛ ነው። አንድ የመግባቢያ ቋንቋ ኦሮምኛም ሊሆን ይችላል፣ አማርኛም ሊሆን ይችላል። ግን ኢትዮጵያውያን የሚግባቡበት አንድ ሀገራዊ ቋንቋ ከሌለ ነገ ከነገ ወዲያ ሀገር ሊፈርስ ይችላል። ይሄ ትልቁ ጉዳይ የሚያንገበግብ ጉዳይ እያለ ኢትዮጵያ ውስጥ ከ10 ሚሊዮን ያላነሱ ተማሪዎች ትምህርት ላይ የሉም። ይሄን ብርሃኑ በቅርቡ 7.5 ብሎታል። የቁጥር ጉዳይ አጣላንም። እንደዚህ አይነት ትልልቅ ጉዳዮች እያሉ በትንንሽ እንጭፍጫፊ አጀንዳዎች ብርሃኑ አብዝቶ የሚጨነቅበት ሁኔታ በቅርቡም እውነት ሐሰት የሚል አንድ ፕሮግራም ጀምሯል የጠቅላይ ሚኒስትር ጽህፈት ቤቱ። እዛ ላይ የሚያነሳቸው ነገሮች ትልቁን ጉዳይ የመሸሽ ይመስላል። እኔ ያው ብሬ በጣም ትልቅ ዳሜጅ በዚህ 7 ዓመት ውስጥ በእርግጥ እኔ ከዛም በፊት ነው የነቃሁት እናንተ አልስማ ብላችሁ ነው እንጂ በኢትዮጵያ ፖለቲካ ውስጥ በዚህ 15 ዓመት ትልቅ ዳሜጅ አድርሷል ብርሃኑ። አይኖ ፐርሰናሊ ጥሩ ሰው ነው ብሬ፣ በጣም ተግባቢ ነው፣ ወዳጃችን ነው፣ ሂዝ ጀነረስ፣ በጣም ብዙ መወድለት ነገር አለ። የሆነ ሰዓት ላይ ፐርፐዝ ጥሩ አገልግሏል አገሪቱ፣ ከዛ አብቅቶ ነበርና ኤንድ ኢሪስፖንሲብሊ ያለ በቂ ዲስከሽን ኤንድ ግልብ በሆነ መልኩ ጥልቀት በሌለው መልኩ አብይ ጋር ሄደ ገባን ያኔ 2018። ከዛ በኋላም ደግሞ መመርመር ነበረበት። በአንድ ሀገር ዴሞክራሲ ውስጥ መሳይ ኦፖዚሽን ዴሞክራሲ ያለ ኦፖዚሽን ኢዝ ኖት ዴሞክራሲ አክቹዋሊ ላይክ ዴሞክራሲ የሚያሰኘው የኦፖዚሽን መኖር፣ ተቃዋሚ ፓርቲ መኖር። ያን ሐሳብ ገደሉት። የአብን እነ በለጠ ሞላና እነ ብርሃኑ ናው ትምህርት ጋር ስትመጣ በተወሰነ መልኩ ካንተ ላይ ያለው መሳይሌ አሁን ያልከውን ፖሊሲ አላየሁትም። በደንብ አድርጌ ማየት አለብኝ፣ መመርመር አለብኝ። ግን እንዳልከው ከሆነ ተማሪዎች አመት ብዙ ነው። አንድ አመት በአንድ ተማሪ ላይፍ ውስጥ ብዙ ነው። አንድ አመት ብዙ ነው። ግን 3 ወር 6 ወር ተማሪዎች እየሄዱ የሚያስተምሩበት መንገድ አንዴ ተጀምሮ ነበር። 6 ኪሎ እያለን ከ6 ኪሎ አክቹአሊ ከዩኒቨርሲቲ ኦሮሚያ ውስጥ የተወሰኑ ከተማዎች ሄደን ነገሌ የተወሰነች የኪስ ገንዘብ ሰጥተውን ማስተማር ጀምረን ነበር። እኔ አገሪቱ ሰላም ሆና ቅድም መጀመሪያ ካነሳነው ችግር ጋር ይወስደናል። አንድ የባህር ዳር ልጅ ደምቢዶሎ ሄዶ ቢያደርገው ኦኬ፣ አንድ የነቀምት ልጅ ከነቀምት ሶማሌ ጅጅጋ ሄዶ ይሄን ማድረግ ቢችል አዲክ ኢትዮጵያን አንዱ ዩኒፋይ ያደረጋት እኮ ይሄ ነው አይደለም? ይሄ ወታደርና ዩኒቨርሲቲዎች ናቸው አክቹአሊ የኢትዮጵያ የፖለቲካ ይሄ እንቅስቃሴ፣ የሰብአዊ መብት እንቅስቃሴ፣ አንድነትም ይሄ እንትኑ ኮንቨርሴሽኑ የሚጀምረው ኢንተራክሽኑ እሱ ነው። ስለዚህ ላይ ጠቀሜታው ጥሩ ነው። ግን ዝርዝሩን ዲቴሉን ስለማላቀው ለመተቸትም ለመደገፍም ትንሽ ይቸግረኛል። የቋንቋው ላይ ካንተን ላይ ያለው መሳያ ግን ካናዳ እንትነች ባይሊንጓል ነች። የካናዳ ኦፊሻል ቋንቋ ፈረንሳይኛና እንግሊዘኛ ነው። ካናዳ ውስጥ ፈረንሳይኛ የማይናገር ፕራይም ሚኒስተር ከነበረ አላውቅም። ያሁኑ የፕራይም ሚኒስተር አሁን እየተወዳደረ ያለው አንዱ ትልቁ ድክመት ምናልባት ሊጎዳ ይችላል የሚባለው ኢምፓክት የሆነ አንድ ዲቤት እንደውም ሚስ አደረገ መሰለኝ። በፈረንሳይኛ ይሄ እንትን ክርክር አለ አይደለም? ከምርጫ በፊት ምርጫ ኤፕሪል 28 እናደርጋለን እና የዛን ጊዜ ማርክ ካርኒ ይባላል። አሁን ትሩዶን ተክቶ ይሄ ጀስትን ትሩዶን የተካው ጠቅላይ ሚኒስተር ማርክ ካርኒ የሊበራል ፓርቲው ሊቀመንበር መሪ። አንዱ ትልቁ ድክመቱ እንትን ፍራንኮፎን አይደለም እና ፍሬንቹ ትንሽ ደካማ ነው እና ፍራንኮፎን ኤሪያ ክቤክ ውስጥ ደግሞ በህዝብ ብዛት ከኦንታሪዮ ቀጥሎ እነሱ ናቸው ትልቅ በሀብት በብዙ ነገርና አንዱ ትልቁ ስጋት እዛ ብዙ ሉዝ እንዳያደርግ የሚለው ነው። በቋንቋው ምክንያት ፖለቲካሊ ስቲል ደጋፊ ያለው በጣም ጥሩ ስትሮንግ ሆልዳቸው ነው። ሊበራል ስቴት ነው ብዙ ጊዜ ክቤክ። ግን ቋንቋ ለምናቸው ኢትዮጵያ ባይሊንጓል መልቲሊንጓል ለምን አትሆንም መሳይ? ለምን 5-6 ቋንቋ ዋይ ኦንሊ አማርኛ? አንዱ እኮ ትልቁ ኮንትራዲክሽን ቅራኔ እኮ ኢትዮጵያ ውስጥ
አማርኛ ሁላችንም አማርኛ ቋንቋ ተጫነብን የአማራን ለሚፍልሽ መነሻ ልክ ስላልሆነ ነው እኔ ያልኩት አማርኛ ይሁን ኦሮምኛ ይሁን አንድ ይሁን ሁለት ይሁን አይደለም ብቻ ኢትዮጵያ አማርኛም ይሁን ኦሮምኛም ይሁን ሁለቱም ይሁን አንድ ግን የሚግባባበት ዜጎች የሚግባቡበት ቋንቋ ያስፈልጋቸዋል ነው ሁለት ቢሆን ለምን አምስት አይሆንም ችግር የለውም ሮንግ ነው አንድ ቋንቋ ስተት ነው ማለት ስተት ነው አንድ ቋንቋ ለምን and obviously እኮ አማርኛ ያልክ ነው መሳይ ምንም አንደባበቅ ለምን ባለው ሁኔታ አሁን አማርኛ አይደለም ያልኩ አንድም ይሁን ሁለት ሶስት አራትም ይሁን እኔ አማርኛም ይሁን እንደዛ አይነት ልዩነት አላስገባውም ግን አማርኛን ያጠፋ ብሔራዊ ቋንቋ እንዳይኖር አንድ መግባቢያ ቋንቋ እንዳይኖር ኦሮምኛን ወይ እንድንማርና ሁለት ሶስት እንዲኖር ማድረግ አንድ ነገር ነው ሁሉንም ማጥፋት ሁሉም ብሔራዊ ቋንቋ እንዳይኖር ማድረግ የመግባቢያ ቋንቋ እንዳይኖር ማድረግ ግን ነገ ከነጎዲያ ተግባብተን ሀገር ልናቆም አንችልም አንድ ኢኮኖሚ ማህበረሰብ ልንመሰርት አንችልም እኔ ቋንቋ አልመረጥኩም አንድም ይሁን አላልኩም ሁለትም ይሁን ሶስት ግን ሁላችንም እንግባባበት የሆኑ ቋንቋዎች ወይም ቋንቋ ሊኖረን ይገባል ነው ከዚህ አንፃር ትምህርት ፖሊሲው ይሄን ነገር ያጠፋው ነው ካንተ አልተለየው እንደም በደንብ ብትረዳው እኔ ያልኩትን ሐሳብ የሚያጠናክር ነገር ነው እየተናገርክ ያለው ኤኒዌይስ እንግዲህ ፍለፊት የተናገርከው ነገር አለ ስለዚህ በሱ እንሄድ ፍለፊት በተናገርከው ነገር እንሄድ ስቲል እኔ አንዱ ትልቁ ኮንትራዲክሽን እኮ ቅራኔ እሱ አይደለም ሳይ ኢትዮጵያ ውስጥ እኮ ትልቁ ቅራኔ አማራ እና አማርኛ ተገዥዎች ተጫነብን ባህላችን አይደንቲቲያችን ጠፋ አይደለም የሚሉት አሁን የኦሮሞ ብሔርተኞች ሌሎች ብሔርተኞችም እኮ ተገደድን ነው ኦኬ ናው በምን መልኩ ነው የምናስታርቀው አይ ቲንክ ብዙ ዲስከሽን ውይይት የሚያስፈልገው ይሄ ቅድም ያልኩ መሳይ ኢትዮጵያ ውስጥ ነፃ ተቋማት በነፃነት ያለ አድሎ ያለ መንግስት ጣልቃ ገብነት that's the problem በጣም ክሩሻል የሆነ ነገር እዚህ ነው አሜሪካ ውስጥ ትላንትና ኬስ ነበር አክቹአሊ የትራምፕ ከመጣ በኋላ ካስታወስክ አሁን ሪሰንትሊ የዛሬ 2 ሳምንት አካባቢ መሰለኝ ወደ ኤል ሳልቫዶር ዲፖርት ተደረጉ አይደለም የሆነ በፕሌን ተወስደው ኢሚግራንቶች አንደኛው ከዛ ውስጥ አይ ቢሊቭ ሊጋል ስታተስ ያለው ነው ፕሮቴክትድ ፐርሰን ነበር and አመኑ ትላንትና ሳነብ ፍርድ ቤት ቀርበው የመንግስት ተወካዮች አመኑ it was a mistake administrative state ነው ብለው አመኑ እንዴት ኮሬክት ይደረጋል አይ ዶንት ቢያንስ ኢትዮጵያ ውስጥ ትልቁ ችግር አሜሪካ ነፃ ፍርድ ቤት ስላለ ነው ፍርድ ቤት ቀርበው ትራምፕ ኢሚግሬሽን እንደመጣ ይሄ ኤግዜኪቲቭ ኦርደር ፈረም አይደለም ለምሳሌ ይሄ መወለድን በመወለድ ዜግነት ማግኘት ምናምን እንደሚያስቆም ነገር ኢሚዲየትሊ ፍርድ ቤት ሄዱ ፍርድ ቤቱ አስቆመው አክቹአሊ ብዙ ነገር እነዛ ነፃ ተቋማት አሉ ትራምፕ መጣ ኦባማ መጣ ጆርጅ ቡሽ መጣ የቆዩ የማይናወጡ ምሰሶች አሉ ኢትዮጵያ ውስጥ እሱን ነው ያጣረው መሳይ የቋንቋውንም ጉዳይ ይሄ ለመንግስት መጠቀሚያ እንደሚቋቋም ኮሚሽን አይደለም አሁን የነ ፕሮፌሰር መስፍናሪያ የንግግር ኮሚሽን የዚህ ኮሚሽን የድንበር ኮሚሽን ተብሎ ዝም ብሎ አብይ ሰውን ለማባበልና ጊዜ ለመግዣ ብር ለማግኛ የሚያቋቁማቸው እንትሮች አሉ የውሸት ፌኮች but ሪል የሆነ የሚከበሩ ኦነስት የሆኑ ኢንቴግሪቲ ያላቸው ተቋማት የሉ አሁን ያልከውን የቋንቋ ኮንቨርሴሽን የፖለቲካ ኮንቨርሴሽን ህገ መንግስታዊ ኮንቨርሴሽን ውይይቶችን ማድረግ የሚችሉ እነዚህ ከመንግስት ነፃ የሆኑ ተቋማት ስለሌሉን አሁን ያልከው ኢሹ ይቀጥላል አብይ ወርዶ ፋኖ ቢመጣ በሴም ፕሮብሌም ይቀጥላል አክቹአሊ መሳይ ፋኖም ባይመጣ ኦነግ ቢመጣ በሴም ህወሓቶች ቢመለሱ ሌሰን ይወስዳሉ ካለፉት 35 አመታት ጥፋት አይ ዶንት ቲንክ ሶ ይሄ ተመርከታውን ህወሓት የሚያደርጉት ያየነው አይደል እንዴ ስቲል እኮ ምንም አልገባቸውም ደነዞች አልተለወጡም ስቲል ወደ ድሮ እንትን ነው በቃ እንግዲህ ተክሌም ለማንኛውም የ7 አመቱን የአብይ አህመድን አጠቃላይ ገጽታ የተመለከትንበት ዝግጅት ነበር ያቀረብነው እንግዲህ የቀረካለ እንመለስበታለን ለዛሬ ከዚህ በላይ መሄድ የምንችል አይመስለኝም በጣም ነው አመሰግነው ተክሌ ስለጋበዝከኝ እጅግ በጣም አመሰግናለሁ ኮንቨርሴሽኑ ይቀጥላል ውይይቱ ቴንክ ዩ ተመልካቾቻችን በዚህ የዛሬው ዝግጅት አበቃን አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይድረሳችሁ ኢትዮጵያ በክብር ለዘላለም ትኖር ጤና ይስጥልን